አለው ኤርሚያስ አንተን እንጂ ማትቀበለው እኔማ ሶፍቱ አበላሉን እቀበለዋለሁ ብሎ አንድ ሰው እዚህ አሁን ከኔ በተቃራኒ ቆሞ የሚናገር ሰው የለም። ከቢኒያም እስከ ቤካ ላይ ድረስ ያሉት ማለት ነው። አንቀበለውም ብለን ካልን አንቀበልም ነው። የእናንተ ጋር ግን ያለውን ነገር አይታችሁታል። በክርስቲያን ውስጥ በተዘጋጀ ልዩ ስፍራ ላይ እንዳለ ይናገራል እንጂ አሁን እኔ መሰለኝ ቅድም ስትናገር ቤተ መቅደስ ውስጥ የሚቀደስበት ቦታ ላይ ያለ መስሎኝ ነበር። ቻት ጂፒቲ የሚጠየቁትና አይ ቲንክ አሁን ከጎግል ራሱ ተሻለ ያለው እሱ ለምን ቪዲዮን አላሳይሽም? ቻት ጂፒቲ ምናምን ከሚሆን ለምን ራሱ ቪዲዮን ለምን አላሳይሽም? ምኑንም ማናቅ የነገ አሁን አሁን ከአንተ ጋር እያወራን ከተወሰነ ደቂቃ በኋላ ምን እንደሚደርስብን ማናቅ ሰዎች ግን እኛ ድነናል፣ እኛ አልዳንም፣ እኛ ጸድቀናል፣ እኛ አልጸደቅንም ብለን እኮ እናንተ ናችሁ የማታውቁት። ኖ እኛ እናንተ ምናምን አትበል። አሁን እናንተን የምናወራው እኮ እኔና አንተ ስናወራ እኔን ኢንክሉድ አታድርገኛ። ላይ የሚወጣው መጽሐፍ ቅዱስ ማለት ነው አይደለም? ትክክል። አቲን ከታሪክ አንጻር ነው ሊሉ ይችሉ ይሆናል፣ አላውቅም። እንትን ላይ ለማስመዝገብ ነው የታሪክ እንትን መዝገብ ላይ ለማስመዝገብ ሊሉ ይችላሉ። ቪዲዮን ነው ግን ለምን ብለን ግን እንጠይቃለን። ያ ጥላቻ ብሎ ያለው ኤርሚያስ ነው። ጥላቻ ያለው ወይስ የተጻፈ ስላነበበ ነው? ኤርሚያስ ምዕራፍ 3 ክፍል 12 የረቡዕ የእመቤታችን ዳግመኛ እንደተገለጸችለት ይላል። ለማ ለዘርአ ብሩክ ማነው? ለዘጠገሩ ነው ዘጠገሩ። ከዚህም በኋላ በፊቷ ትይዩ ሆኖ እጅ ነሳት፣ ራሱም እየፈተነ ሄደ። እመቤታችን ማርያም ስለ መውደዱ ልቡን አላመነታም። ነፍሱ ወይ ደግሞ ሰውነቱ እየተቆጣ ከዓለም ሁሉ ኃጢአት የኔ ኃጢአት ይበልጣል፣ እኔ ችሎት የሌለኝ አመድና መሬት ነኝ ይላል። ይህንንም ሲል የአባቱና የእናቱ አገልጋዮች በመንገድ ተገናኙት። በፊት በኋላው እየተከተሉት ወደ እናቱ ቤት ገባ። አብረን የምናነበው ኤርሚያስ ጋር ተደብቆ ማንበብ የሚባል ነገር የለም። ከዚህም በኋላ እናቱ የልጇን መምጣት ሰማች። ቀድሞ እንደወለደችው አላሰበችውም። ለእግዚአብሔርም ሰጠሁት፣ ቃል ኪዳን ገባሁለት አለች። በዋሻ በበረሃ ውስጥ ያገኘችውን ሁሉ አውቃ በልቧ በበረሃ አጽናው አለች። ይህንንም ልጅ ለእቅፏ ወረደ። ልቡ በታጣው ጊዜ እንደ ወይን መጠጥ መንፈስ ቅዱስ ዱብ ዱብ አደረገው። ለእመቤታችንም ከእግሯ በታች ወድቆ ከሴቶች ተለይተሽ የተባረክሽ ነሽ፣ የማፀንሽን ፍሬ የተባረከ ነው እያለ ከእግሯ በታች ወድቆ ሰገደላት። ዱብ ዱብ ካለ በኋላ ማለት ነው። ዳግመኛም ወደ እቅፏ ተመልሶ በጡቶቿ መካከል እርፍ ብሎ እመቤቴ ሆይ ይላል። እርፍ ማለት ያው ተኝቶ ማለት ነው። እርፍ ብሎ የጡቶችሽን ወተት እጅ አስነሽኝ፣ በመካከላቸውም ልሙት አላት። ጡቶችሽ መካከል ማረፍ አይደለም ድብን ልበልዛ ነፍሴ ይውጣ። ተመችቶታል ማለት ነው ጡቱ እና የመጥፎ ነው መጥፎ አባባል ነው። ሚዩት አድርገው አይደለም እንዴ? ሚዩት አድርገው ሮያል ሕፃን ልጅ ነው። እኔ እኮ ሮያል በማታውቀው ነገር ላይ ቆር ብታወራው ሕፃን ልጅ ነው ትላለህ። ተው በመድኃኒዓለም እንደዚሁ ልቤ እንደወደደህ ቢቀር ይቻላል። በመካከላቸው ልሞት ወዳለው ወተታቸውንም ልጥባ አለ። አየህ፣ ለመተኛት ብቻ አይደለም መሞትም ይፈልጋል። በማርያም የጡቷ መካከል ማለት ነው። ታምረ ማርያም ላይ ያለ አንድ ሌላኛው ሰውዬ ማለት ነው እንደዚሁ እውቀት አልገባ ብሎ ያለው ደድ የመጣ ይታል። ከዛ እመቤቴ ሆይ ለአንቺ ሞታለሁ፣ አንቺም እናቱን እመቤቴ ብዬ አድራለሁ አላት። ያን ጊዜ የሕፃንን የነገሩትን ጣም በጣፈጠ
መጣፈጥን በልቦና አጣጣመች። እሷም ለፍጥረት ሁሉ ርኅርኅት ልብ ናትና እንዳትተው ራራችለት ይላል። ምክንያቱም የዛን ጊዜ የሚጻፉት ጽሁፎች ከአሁኑ አንተ በምትተረጉመው ዓለማዊ ትርጉም እንደማይተረጎሙ አውቃለሁ። ስለዚህ ምንም ይሄ እንደውም አንዳንድ ሰዎች ገብተው እንደዚህ ገድል ምናምን ሲወራ ሲደነግጡ ይገርመኛል። ምን ያስደነግጣቸዋል? የዛን ጊዜ የሚጻፉ ነገርና አሁን ዓለማዊ ፍች እንደምንፈታው ነው እንደሚፈታው አይደለም። ስለዚህ እንደማስደነግጠ እኮ አውቃለሁኝ እኔ። ምክንያቱም ያው ይስማማችኋል ይሄ ነገር የሚያስደነግጠው መስማማት አይደለም። ለምሳሌ ልንገርህ ብሩክ፣ እስከጨርስ ጠብቀህ ነው የምታወራው። ኤርሜ አቡነ ሀብተ ማርያም አለ። አሁን እኔ ይሄን ነገር እስከዛሬ ዝም ብዬ ነበር። በቃ ግን እናሳየው አይደል? ማንንም ብታሳየን ነው አይመስለኝም። ነገርኩህ። ቆይ አቡነ ሀብተ ማርያም አለ ነው ወንድምነት አለኝ እንዴ? እሺ ድክም ብሎ ድክም ቆይ ሮያል አረባከ ሮያል እናወራበትኛ። ቆይ እኔን ጠይቆኝ ነው። ኦኬ ወንድምነት ብዙ መጽሐፍ ስለሆነ ድክም ብሎ አዶ ነው ይኑር አይኑር አላውቅም። እሺ ዝም ብለህ አንብበውና ከዛ ሌላ ጊዜ እናወራ። አይ ገና መጽሐፉን አላገኘሁትም። በጣም ብዙ መጽሐፍ ነው ያለው። እኔ ልክፈትና ላሳይህ። ኦኬ ኦኬ። ከዛ ሌላ ጊዜ እናወራ። ምን ያህል የሚያስደነግጥ ነገር እንደማሳያችሁ እዩ። እንግዲህ አቡነ ሀብተ ማርያም እኮ የአቡነ ተክለ ሃይማኖት እኮ ዘመድ ነው አይደል? አዎ ዘመዱ። ጭራሽ ደግሞ የዘመዳሞች መጣ። ዘመዳሞች ተባሉ ነው አለኝ ወንድምነት የአቡነ ሀብተ ማርያም አለኝ። እሺ አንተ ካለ ከአንተ አሳየው። ኖ ሩቅ ነው። እሺ የአቡነ ሀብተ ማርያም የዘመዱ ተጻፈ። ከዛ የእናትና የአባቱ ተጻፈ። የተክለ ሃይማኖት የእናትና አባቱ አለኝ። የአያቱና የቅድመ አያቱ ነው እየፈለኩ ያለው። የአክስቶቹ ልጆች እንደዚህ አጎቱ ልጆች ገና እየተጻፈላቸው ነው። ሰፈር ላይ የሚጫወቱ ወሬ ሁሉ ማለት ነው። እነ ሮያል ያኔ በረከታቸው ይደርብን እያለ ያምነዋል ማለት ነው። በየምን በረከት ምናምን አልሰማም። እኔ ቤተክርስቲያን የምትቀበለውን አውቀዋለሁ እኮ ነገርኩ። በድፍረት ገብቼ የምነጋገረውም ለዛ ነው ብያለሁ። ቤተክርስቲያኔ ምናምን አትበል። እዚህ ገብተህ ማስረጃ አሁን ይሄን ቤተክርስቲያን እንደማትቀበል ጽሁፍ ማሳየት መቻል አለብህ። ዝም ብለህ በድፍረት እኔ አልቀበልም ማለት አንድ ሰው ይችላል። ቤተክርስቲያኔ ብሎ ግን መናገር አይችልም ማስረጃ እስከሌለው ድረስ። እኛ ማስረጃ ክፍተን እያሳየን የትኛዋ ናት ያንተ ቤተክርስቲያን? እስልምና ነው ያንተ ቤተክርስቲያን? ምንድን ነው አንተ ያለበት? ኦርቶዶክስ ከሆነች ይኸው ጽፋ አስቀምጣለች። ቤተክርስቲያኔ ማለት መብት የለም። በሰሜን ሸዋ ሰላሌ ዞን ሀገረ ስብከት ደብረ ሊባኖስ አገኘሁት ወንድምነት፣ በቅርብ አገኘሁት። አንተ ካገኘው ክፈተው። እኔ እኮ እንደሆነ እንደጣ ሆኖ ከላይ ተቀምጧል። መጽሐፉ በጣም ብዙ ስለሆነ ሀብትሽ ኦርቶዶክስ ኤርሚዬ አቤት። እስቲ ተይኝ እትዬው። አይ አንድ እንትን ነው ለሮያል ለመጠየቅ የፈለኩት ነገር ምንድነው ኤርሚዬ? እሺ ማለት ገድላትና ድርሳናትን መቀበል አይፈልግም ግን ኦርቶዶክስ መሆኑ ወይ ቤት ይሰማል። ቆይ ይሄ መጽሐፍ ይናል ባንዴ ቆይ። እሺ ወንድምነት ኦኬ። እሺ አቡነ ሀብተ ማርያም የአቡነ ተክለ ሃይማኖት ዘመር ነው በስጋ። አቡነ ፊልጶስም እንደዚህ ነው አይደል? አዎ እኮ ይገርማል እኮ ተደራይቶ በአካባቢ እኮ ተደራይቶ እኮ ነው። እሺ አሁንስ እኛም ዞረብን በእናትህ የስማት ኦኬ። በሰሜን ሸዋ ሰላሌ ዞን አህጉረ ስብከት ደብረ ሊባኖስ አካባቢ ወረዳ አዲስ አበባ 2006 ዓ.ም ያ አሳታሚው የሰበይ ደብረ ብፁዓን አቡነ ሀብተ ማርያም አንድነት ገዳም ነው ያሳተመው። ያለ ገዳሙ ፍቃድ ማባዛትም ሆነ ማሳተም በሕግ ያስጠይቃል። ምስጋና ያው ገድሉን ያለመሰልቸት ከግዕዝ ወደ አማርኛ ቋንቋ ለመተርጎም ለተረጎሙት ለመምህር ገብረ ሕይወት ይሁን። ያው ታጣው ማለት ሀብተ ማርያም የተባለው ሰውዬ። እሺ ወንድምነት
እንትኑ ጋር ሂድ። አሁን ምን ጋር ምዕራፍ 1 ጋር ሂድ። ምዕራፍ 1 አዎ እንግዲህ ተዘጋጁ። እንግዲህ ለምትሰሙት ነገር ዝግጁ። ምዕራፍ 1 ከቁጥር 5 ጀምር አንብቡ። ገጽ 7 ማለት ነው። እሺ ጀምሬዋለሁ እኮ ደግሞ አይገርም። ከቁጥር 5 ጀምር። እሺ ከቁጥር 5 ልጀምር። ከቁጥር 5 ጀምረ። እሺ ያው ትሩፋቱ የበዛ ቸር፣ ደግ፣ እውነተኛ፣ ክቡር የሆነ አቡነ ሀብተ ማርያም ገድል መጽሐፍ እንጀምራለን። የአብ የወልድ የመንፈስ ቅዱስ ስጦታ የሚሆን ፀሐይ የሚባል ዜና ገድሉ አናስርት ካልደረሱበት የደረሰ ምንድነው? አናስርት አናስርት ካልደረሱበት ነው የሚለው። አናስርት ካልደረሱበት የደረሰ ሰው ሲሆን ሰማያዊ ስራን የሚሰራ መልአክ ሲሆን በምድር የሚገለጽ አባት ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። ወት ሰው መልአክም ማለት ነው። እውቀትን አንቺ እህቴ ነሽ ያላት፣ ሚስጥራትንም ሀገርን ያደረጋት፣ ደምግባቱ አስቀድሞ ከሚወጡት ከዋክብት ቀድሞ የሚወጣ የአጥቢያ ኮከብ የሚመስል እንደ መልኤል ኮከብ ነው። ከመጋቢት 26 ቀን ሰኔ 25 13ቱ ሰንበታት እስኪፈጸሙ ድረስ በመዓልትና በሌሊቱ የሚመግብ መጋቤ መሬት የሚሆን መልኤልን የሚመስል በፊቱ ፀሐይ ጽድቅ ኢየሱስ ክርስቶስ የሚያበራለት እሱ ዓለምን ከመፈጠሩ አስቀድሞ በጨለማ በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። ተማሪያ ቀጥል እንዳታቆም በጌታ በኢየሱስ ዋት ወይ ይሄንማ ደግመዋለሁ። ስንት ነገር ስደግም ኖር ያለው ሰኔ 15 ሰንበታት እስኪፈጸሙ ድረስ በመዓልትና በሌሊት የሚመግብ መጋቤ መሬት የሚሆን መልኤልን የሚመስል በፊቱ ፀሐይ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለምን ከፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቦናችንን በር የሚሸፍንንና የሚይዘውን የድንቁርናን ያለ አዋቂነትን ሽፋን ያርቅልን፣ ያስወግድልን። አምስቱ ክፉ ህሊናት በበጎ ህሊና ይሰብስብልን። ራእየ 22:15 ከአባታቸው ከአቡነ ሀብተ ማርያም ትሩፋት ጥቂት እናገር ዘንድ የአንደበታችንን አልጫነት በመለኮት ጨው ያጣፍጠልን። አቡነ ሀብተ ማርያም ነው የመለኮት ጨው። በመለኮት ጨው ያጣፍጠልን። ዛሬ በክቡር አቡነ ሀብተ ማርያም በዓል የተሰበሰባችሁ እና አባቶቼና ወንድሞቼ ሆይ እጅግ በጣም ያስደስታልና ታሪኩን ከልባችሁ ስሙ። የዚህ ቅዱስ አባታቸው የትውልድ ሀገሩ የራውዕ የምትባል ምስራቃዊ ሀገር ውስጥ ናት። የኢትዮጵያ ንጉሥ እስክንድር በነገሰ በ486 ዓመተ ምህረት ፍሬብሩክ የሚባል አንድ ሰው በዚች ሀገር ውስጥ ነበር። ይኸውም ከከበሩ ሰዎች ተለይቶ በብዙ ገንዘብ ባለጸጋ ነበረ። እንዴ እስክንድር የሚባል ኢትዮጵያ ውስጥ የነገሰ ሰው ነበር። እኔ የኢትዮጵያ ታሪክን ሳነብ እንደዚህ አይነት ንጉስ እንዳለ አላውቅም ነበር። ካለ ንገሩኝ፣ ከኔ በእውቀት የተሻላችሁ ሰዎች። በህጋዊ ጋብቻ ሚስት ዮስቴስ የምትባል ሴት አገባ። ይህችውም ሴት በደግ ስራ ሁሉ የተሸለመችና ያጌጠች ነች ይላል። እንዴ ወንድምነት እዚህ ጋር እኮ መልአክና ሰው ነው እኮ ይላል። ፍጹም ሰው ፍጹም መልአክ ነው። አዎ
ይህን ማንበብ አለብኝ። እዚህ ድረስ አንብቤዋለሁ። አይገርም ይመስለኛል። ለምን ይህን ጥያቄ ምልክት እዚህ ጋር እንዳኖርኩበት ከዚሁ ከሲኦል ነፍሳትን የሚያወጣበት እስከ ገጽ 15 ድረስ ትንሽ ጀምሬው አልጨረስኩትም። መልአክም ሰው ገጽ 15 ላይ የጥያቄ ምልክት ያረከው ለምሳሌ ገጽ 15 ላይ በሰው አካል ነው የተገለጠው ይላል። ቁጥር 26 ነው። አዎ ይሄው በሰው አካል በስጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን አንድነትና ሶስትነት ምስጢርን ያያል ይላል። በሰው አካል በስጋ ሆኖ ሳለ ማለት ነው። ብሩክ የዚህ ቤተክርስቲያን እኮ ጉድ እኮ ተነግሮ አያልቅም። ፍጹም ሰው ፍጹም መልአክ አለች። ኦኬ ወገኖች ከእንዲህ አይነት ተረት ተፈቱ። ሲነበቡ ቢውሉ ምናልባት አንደበትህን ታደክማለህ እንጂ ለህይወትህ ጠብ የሚል ነገር የሌለ በእውነት ለመናገር እነዚህን የመሰሉ መጽሐፍቶችን ቤቱ ኖሮት ያነበበ ሰው የአምላኩን የእግዚአብሔርን ቃል የሚያውቅ ከሆነ በእውነተኛው በእግዚአብሔር ቃል ሚዛን የመዘነ ሰው እንዴት የሚያሳፍር ታሪክ እንደሆነ ልነግራቸው አልችልም። እኔ ትናንትና ይህን ሳስብ አፍራለሁ። በዚህ ቤተክርስቲያን አገልጋዩዋ ነበርኩ ብዬ በኃላፊ ጊዜ እንኳን ያለው ነገር መናገሬን አፍራለሁ። እንኳን አሁን በዛ ያላችሁ ቀርቶ ማለት ነው። ስለዚህ በክርስቶስ ኢየሱስ በማመን የሚገኘውን ንስሐና የኃጢአት ይቅርታን አግኝታችሁ ከዘላለም ፍርድ ወደምትድኑበት ወደ እግዚአብሔር መንግስት በልጁ በክርስቶስ ኢየሱስ አምናችሁ ኑ ተቀላቀሉ ብለን ጥሪ እናቀርባለን። ኦኬ። ብዙ የሚያስቅ ብዙ የሚያስለቅስ ብዙ የሚያስቅ ብዙ የሚያሳቅቅ ጴንጤ ሶፍት አስበላ ምናምን ነገር እያላችሁ አንድ ሰው በስተት ያደረገውን እኛ አንቀበልም ብለን ያልነውን የተቃወምነውን በስርዓት ማለት ነው በስርዓት የተቃወምነውን እንደምንቀበል አድርጋችሁ በጥላቻ ካልሆነ በስተቀር የምታወሩት በሌላ አይደለም። አልቀበለውም ብዬ ካልኩ በቃ ከተቃወምኩት ይበል የሚያሰኝ ነው ማለት ነው። እዚህ ያለ ሰው እያንዳንዱ ጴንጤ ብጠይቀው እኔማ እቀበለዋለሁ ኤርሚያስ አንተ ነህ እንጂ የማትቀበለው እኔማ ሶፍቱ አበላሉን እቀበለዋለሁ ብሎ አንድ ሰው እዚህ አሁን ከኔ በተቃራኒ ቆሞ የሚናገር ሰው የለም። ከቢኒያም እስከ ቤካ ላይ ድረስ ያሉት ማለት ነው። አንቀበለውም ብለን ካልን አንቀበልም ነው። የእናንተ ጋር ግን ያለውን ነገር አይታችሁታል። 10 ጊዜ ብሰራ አልኩ አይደለም 10 ጊዜ 100 ጊዜ 1000 ጊዜ ብሰራ ዘር ትውልዴን ይውረሰው ጴንጤነት። እውነቴን ነው የምልህ ጴንጤነት በዚህ 27 ዓመት ውስጥ እንዳየው እንደዳነ ሰው ዘር ትውልዴን ይውረሰው እኮ አልኩ። ዘር ትውልዴን ይውረሰው። ኦርቶዶክስ ቤተክርስቲያን ይህን ሰው እንዴት ተቀበለችው? እዚህ ውስጥ አይ ቲንክ ኦርቶዶክስ የለማል ገስት ላይ የሚጨቀው ሌላ እህት ተጨመረች። ጌታ ይባረክ። እሺ አንድ ቦታ ስላለ መግባት ትችላላችሁ። ፖም ተመልሳ መጥታለች። ይቅርታ። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ታችን ፖም እንዴት ነሽ? ፖም ነው ልክ ነኝ? እሺ ልጅ የተሰማ ችግር የለውም። ረጅም ሰዓት ጠብቄ ስለነበረ ነው። ችግር የለውም። እየተጫወተ ነው። ኦኬ ኦኬ። እሺ እንትኑ ላይ ገድሉ ላይ ነበር ሀሳብ እየሰማሽ የነበረው ገድሉ ላይ ነው። ገድል እኮ አሁን ላይ እዚህ ስማች ትልቅ ቢግ ዲላችን አይደለም። እኔ ትልቅ ቢግ ዲሌ አይደለም በበኩሌ ማለት ነው። አንብቤም አላውቅም። የሰማሽውን ትቀበያለሽ?
አላቆም አላየሁትም፣ አላነበብኩትም። አንብቤም ስለማላቅ ይህን ያክል ትልቅ ትኩረት ለገድላት ለድርሳናት አድርጌ ምናምን አላውቅም። አይደለም ከትኩረት አንጻር ሳይሆን ተከታትለሽው ስለነበረ ነው። የአቡነ ሀብተ ማርያም እየተነገረ ነበር እና እሱን ተከታትለሽ ነበር። እሱ ላይ ነው ልታወሪ የነበርሽው? አልነበረም። ቅድም ብሩክ ስለ ምንድነው የአፄ ኃይለ ሥላሴ መቃብር ያለው የሥላሴ ቤተክርስቲያን ውስጥ ነው ምናምን ነገር ሲል ነበር እና ወዲያውኑ ቻት ጂፒቲ ላይ ገብቼ ስጠይቅ ራሱን የቻለ የተዘጋጀ ቦታ ላይ እንጂ ቤተ መቅደስ ላይ እንዳልሆነ ምናምን አይቼ ነበረ እና ከምን ላይ እንዳየ ይነግረኛል። ቀደም እኮ እኛ አይተን ነው ላይቭ አደባባይ ያየው ነው። እንግዲህ እኔም ቻት ጂፒቲ ወዲያው ነው ቻት ጂፒቲውን ሁሉ የሚነግርሽን ኢንፎርሜሽን አትቀበይ። ግን ወደ 300,000 ኒርሊ 300,000 ኤግዛክትሊ እንደዛ አይሆንም 280 ምናምን ሺህ ሰው እየተከታተሉ የነበረው ላይቭ ስትሪም ላይ የታየ ነው። ብሩኬ ከራሱ ፈጥሮ ያመጣል እና ስላሴ ቤተክርስቲያን ውስጥ ስላሴ አይደለ ብሩኬ? ልክ ነህ ብሩኬ? እሺ ብሩኬ አንዴ ላስገባ ከኔ ቀይ ያበራ ስለሆነ አንዴ ላስተካክለውና አንዴ አናግራት። እዚህ ካቆምኩበት ጋር ቀጥላ አናግራት። እህታችን ቻት ጂፒቲን ጠየቀችውና ቻት ጂፒቲ አይ ቤተክርስቲያን ውስጥ አይደለም ባላት እሱና የምትነግረናል። አዎ ቤተክርስቲያን ውስጥ በተዘጋጀ ልዩ ስፍራ ላይ እንዳለ ይናገራል እንጂ አሁን እኔ መሰለኝ ቅድም ስትናገር ቤተ መቅደስ ውስጥ የሚቀደስበት ቦታ ላይ ያለ መስሎኝ ነበር ቻት ጂፒቲን የጠየኩትና አይ ቲንክ አሁን ከጎግል ራሱ ተሻለ ያለው እሱ። ለምን ቪዲዮን አላሳይሽም? ቻት ጂፒቲ ምናምን ከሚሆን ለምን ራሱ ቪዲዮን ለምን አላሳይሽም? ያለበት ደግሞ የልጅ ድምጽ ስለሚረብ ለቲክቶክ ጥሩ ስላልሆነ ሚዩት አድርጊው። እሺ ከዛ እኔ እንትኑን አሳይሻለሁ፣ ቪዲዮውን ላሳይሽ ነው። እሺ ቪዲዮውን እናሳያት አይደል ለእህታችን፣ ለዛ ነው የሚሻለው። ያው እስከዛ እስክታወጣው እሺ ሰገነ ቀጥሽ ቪዲዮን እያወጣ ብሩክዬ ገድላት እኔን አይመለከተኝም ስላለች ገድላት እንደሚመለከታትም በዛው አስረዳት። አይ የኢትዮጵያ ኦርቶዶክስ ምዕመናን ገድላት ሊጻፍላቸው አያስፈልግም። በነገራችን ላይ አይምሯቸው ውስጥ ራሱ ገድል አለ። አይምሯቸው ውስጥ ማለት ነው። አሳያችኋለሁ። እሱ ነው ስናወራ ከሷ ጋር አሳያችኋለሁ። ቪዲዮውን ላሳያት። Welcome. Being blessed. I've been blessed? Yes. Thank you. Yes. So we need to take off your shoes. Take off my shoes? Yes. Take your shoes off. Yeah. ኦልድ ትራፎርድ የገባ ነው የመሰለው ልጅ። You know, this is the throne of the emperor. Haile Selassie would come and sit here. Oh, really? Yes, and the queen also. Wait, let me take the beret real quick, brother. Yeah, we're lagging. ቲያን መቅደስ ውስጥ በስላሴ ቤተክርስቲያን መቅደስ የሚቀደስበት ቦታ ላይ አይደለም የሚቀመጠው። ራሱን የቻለ የተዘጋጀ ቦታ አለው የስላሴ ቤተክርስቲያን ውስጥ ነው እያልኩ ያለሁት እንጂ አሁን የሚቀደስበት ቦታ ምዕመናኑ የሚገቡበት ቦታ ምናምን አይደለም። ከዛ ጋር አይገናኝም። ጎበዚት ጥያቄ ይሄ የት ነው ነው አሁን የጠየኩሽ? ስላሴ ቤተክርስቲያንን ነው እያሳየኸኝ ያለኸው።
የሥላሴ ቤተክርስቲያን ነው። ግን ይሄ የሚቀደስበት ቦታ ነው ወይ ነው አሁን የኔ ጥያቄ። ምን የሚደረግበት ነው? ሥላሴ ቤተክርስቲያን ቅዳሴ የሚቀደስበት ራሱን የቻለ ቦታ አለው የተቀመጠበት። አሁን ልጁ ጫማውን አውልቆ የገባው እዚህ አሁን ቆይ ጫማውን አውልቆ ነው አይደል የገባው? ሲገባ የምንመለከተው ይሄ ጫማውን አውልቆ የገባው የት ነው? ጫማውን አውልቆ የገባው የት ነው? ልጁ ጫማውን አውልቆ የገባው ቤተክርስቲያን ውስጥ ነው። እኔ እኮ አልተረዳኸኝም እኮ ብሩክ። አሁንም እኮ ታዲያ ይኸውልሽ አንዴ ብሩክ አንተ ያልተረዳኸኝ ነገር ምን አለ? ቤተክርስቲያን ውስጥ አይደለም አንዳንድ ሰው እኮ ግቢ ውስጥም ራሱ እኮ ከውጪ ከበሩ አጥር ውጪ ራሱ ሲገባም አውልቆ ሊገባ ይችላል። ያ ትልቅ ነገር አይደለም። ልጁ የገባው ልክ ነው ቤተክርስቲያን ውስጥ ነው። ግን የሚቀደስበት ቦታ ቅዳሴ የሚደርስበት ቦታ እና ጸሎት የሚደረግበት ቦታና እሳቸው መቃብራቸው የተቀመጠበት ቦታ ተመሳሳይ ቦታ ላይ አይደለም፣ ወጣ ያለ ነው። ለብቻው የተዘጋጀ ቦታ ነው ነው ማለት እዛው ቤተክርስቲያን ውስጥ ማለት ነው አይደል? እዛው ቤተክርስቲያን ውስጥ አሁን ቄሶቹ ገብተው ስጋና ደሙን የሚያዘጋጁበት ቦታ ላይ ምናምን አይደለም። እኔ እሱ ነው የፈለኩት። አሁን እኮ ስጋና ደሙ የሚዘጋጅበት ሆነ ምናምን በቃ እኔ እሱ ነው ዋና እንትን እንጂ ከእንትን ውጪማ ዲስማት ምን ቦታው ራሱ እኮ ስንቶቹ እኮ የመጀመሪያም ሲጀመር እዛ ቦታ ላይ አልነበረም። በ2000 ዓመተ ምህረት ነው ወደዛ ይመጣው። ለነገሩ ልዩነት የለውም። እሳቸውም የተኙትም የምትንቀሳቀሱትም ልዩነት የላችሁም። ሁለታቸው ያው እዛ ያለው ሁሉ ሙታን ስለሆነ ምንም ልዩነት የለውም። ያው አይ እንትን ነው ችግር የለውም። እሱ የማንም ሀሳብ ነው። ዛት ነው ትልቅ ቢግ ዲል እኮ አይደለም። ይሄ እኮ ብሩክ አንተ እንደዛ እኛን ታስባለህ፣ እኛ እንደዛ እናንተ እናስባለን። ምንም ልዩነት የለንም። ይሄ ትልቅ ነገር አይደለም። እኔ ያቺ ነገር አንተ ስትናገር ስለሰማሁኝና ነው እንዴ ምኑ ጋር ነው ያለው የሚለው ነገር አእምሮ ውስጥ ስለመጣ ነው እንጂ ምን አልኩኝ እኔ ቅድም አንተ እንደዛ ስትለኝ እኔም እንደዛ ነው አንተን ማስብ ገባ። ይሄ ትልቅ ነገር አይደለም፣ ያለ ነው ባለማችን ላይ ያለ ነው እኮ። አስብ የሚባለው ትልቁ ችግር ስለማሰሚ ነው። ቅድም ምን ያልኩት ምንድነው መቃብሩ ቤተክርስቲያን ውስጥ ነው ያለው ነው ያልኩት። አዎ ትክክል ነው፣ ቤተክርስቲያን ውስጥ ነው ያለው መቃብሩ። አንቺም እሱን ነው የተናገርሽው። ግን ልዩነት የላችሁም ያልኩት ጌታ ኢየሱስ ክርስቶስ አንዱ ደቀ መዝሙር ምን አለ መሰለሽ፣ አባት ተከተለኝ ስለው ጌታ አይ አባቴን ቀብሬ ልምጣና እከተልሃለሁ ሲለው አይ ሙታናቸውን ይቀብሩ ዘንድ ተዋቸው አለ። የሞተውም ሰውዬ በስጋ የሞተውም ሰውዬ ሙት ነው። እነዛ ቀባሪዎቹ ሙታን ናቸው። ሰው እስካልዳነ ድረስ ሙት ነው ተብሎ የሚጠራው ስለተንቀሳቀሰ በህይወት አለ ማለት አይደለም። ሙት ነው። ኦልሬዲ ከእግዚአብሔር ህብረት የተለየ ሁሉ ሙት ነው። ለዛ ነው እሳቸውም እዛ ውስጥ የተሰበሰበው ያው ሙት ነው ያልኩሽ። ለዛ ነው ያው ልክ ነህ። አዎ አየገባ። አዎ እዛ ውስጥ የተሰበሰበው ባንተ አረዳድ ሙት ነው። በእኔ አረዳድ ደግሞ የእናንተ እንትን ውስጥ የተሰበሰበ ሙት ነው ግን አልልም። ቢኮዝ ኦፍ ለምን እንደማልል ታውቃለህ? እኔ አሁን እንደዛ ስላክ እኔ እንደዛ አልልም። ኖ ምን አለ መሰለህ አንተ እዛ ቤት ውስጥ ያለ ሰው ሙት ነው ስላክ አናቸው ወይ በኔ ኦርቶዶክስ አባትና እናት ስላለኝ እኮ አይደለም። ይኸውልሽ እኛ የቤተሰብ ምናምን ጉዳይ አይደለም። ይሄ ወንጌል ነው። በቃ ያዝ ነው ገብቶሻል። ከኔ ውጪ በኔ ቤተሰብ ውስጥ ጴንጤ የለም። በቃ ይኸውልሽ አጎቶቼ ቄሶች ናቸው። ለዛውም ቀበና መጨረሻ እንዲያሳምርልኝ ደግሞ እሱን እየጠበኩት ነው። በንስሐ ሕይወት እየተመላለስኩኝ ሶዋት አሁን ይሄ ምን ከኔ የሚጠበቅ ነገር ነው? እኔ አሁን በዚህ ምድር ላይ ያለው ለምሳሌ እኔ ብርሃን ነኝ። እኔ ብርሃን ነኝ። አንቺ ብርሃን ነሽ? ብርሃን ነሽ አንቺ? ለክርስቶስ አሁን ፍጥረቱ ስለሆንኩ ሙስሊም ብርሃን አሁን እኮ ራሴን የምመድበው እኮ በራሴ ስራ እኮ ነው፣ በክርስቶስ ሳይሆን ስማ፣ እኔ በራሴ ነው እኮ እየመደብኩኝ ያለሁት እኮ። እኔ እንደዚህ ያደረኳቸው ነገሮች ማቅኔ ነኝ። ስንቱን አማው በስንት አይነት መንገድ ተመላለስኩ። ያንን እያደረኩኝ አሁን እኔ እንደዚህ ነኝ ልበል? እያሳምነ አሳምን በክርስቶስ ፊት አሁን በክርስቶስ ፊት ግን ነኝ። ኃጢአት እየሰራህም አንተ ያው ነህ፣ ብርሃን ነህ፣ ኃጢአት የለብህም በምድር ላይ አሁን ስትነው ኃጢአት አላረክም እኮ ስሜኛ ከጠየቅሽ መስማት አለሽ። አሁን እኔ ልዩነታችን ይሄ ነው። አንቺ በድፍረት እንዲህ ነው ብልሽ መናገራችን ምክንያቱም ሰው
መንፈሱ ሙት ከሆነ የእግዚአብሔር መንፈስ አይመሰክርለትም። ቅድም ሙት ስልሽ በህይወት የላችሁም አትንቀሳቀሱም እያልኩ አይደለም። ግን ሰው መንፈሱ ሙት ከሆነ የዚህ ዓለም ገዢ ሆነው አጋንንት ነው የሚቆጣጠረው፣ ከእግዚአብሔር ጋር ህብረት የሌለው ማለት ነው። ከእግዚአብሔር ጋር ህብረት የሌለው ማለት ነው። እኛ ግን ቅዱሱ መንፈስ ይመሰክርልናል። ይኸውልሽ ቅዱሱ መንፈስ ለመንፈሳችን የእግዚአብሔር ልጆች ስለመሆናችን፣ ጻድቃን ስለመሆናችን፣ ብርሃን ስለመሆናችን ይመሰክራል። እስኪ ኤፌሶን 5:8 ፖስት አድርጉልኝ አንዴ አስቸግራችሁ ታች ክርስቲያኖች። ኤፌሶን 5:8 ኤፌሶን 5:8 የእግዚአብሔር ቃል ሲናገር ምን ይላል? አስቀድሞ ጨለማ ነበራችሁ ይላል፣ አሁን ግን በክርስቶስ ኢየሱስ አሁን ብርሃን ናችሁ ይላል። አይሽ አስቀድሞ ሰው ምን ነበር? ጨለማ ነበር። እዚህ ጋር እቺ የተናገርካት ነገር ላይ ልጠይቅክ። እቺ አሁን የተናገርካት አልጨረስኩም፣ ግን እሺ እኮ ትጨርሳለህ በኋላ። አሁን በኢየሱስ ክርስቶስ ያመናችሁ ብርሃን ናችሁ አለ አይደለ? አዎ። ልጠይቅ፣ በኢየሱስ ክርስቶስ አምናለሁ እንዴ? እኔ ስላንቺ እኔ ገባ። እኔ እቺ እንድትመልስልኝ ነው የፈለኩት። ገባ። እኔ ክርስቶስን አምነዋለሁ። ጠይቀሽኝ ሳልመልስልሽ እኮ እሺ ጠየቅሽኝ፣ አልመለስኩልሽ። ማቋረጥ። እሺ ቀጥል። አንቺ ታምኛለሽ አታምኝም ብዬ መናገር የምችለው ከመልስሽ ተነስቼ ነው። መልሶችሽ አንቺ ቅድም ስትመልሽ የነበረው ምንድነው? እርግጠኛ ያልሆንሽም በክርስቶስ አንድ። ይኸውልሽ ሰው በክርስቶስ አምናለሁ ሊል ይችላል እኮ፣ ግን አጋንንትም ደግሞ በእግዚአብሔር አንድ እንደሆነ ያምናል። እምነትሽ ጤነኛ እስካልሆነ ድረስ መልስሽ እርግጠኛ አይደለም። በክርስቶስ ኢየሱስ እውነተኛ እምነት ያለው ሰው በእግዚአብሔር ፊት ነውር አልባ እንደሆነ፣ ጻድቅ እንደሆነ፣ በእግዚአብሔር ፊት መቆም እንደሚችል፣ ብርሃን እንደሆነ መናገር የሚችል ነው። መልሳችን ይለያያል። እሱ ነው ባየሽ ከመልስሽ ዝሙት እየሰራው እንደዛ ልበል። ክርስቶስን አምነዋለሁ። አንድ ጥያቄ ጠይቅ። ክርስቶስን አምነዋለሁ ግን ዝሙት እፈጽማለሁ። ስለዚህ እኔ ምንድን ነኝ? ጻድቅ ነኝ በጌታ ፊት? አምነዋለሁ፣ የመስቀሉን ስራ አምነዋለሁ እኮ። አንቺ ይኸውልሽ ግን ዝሙት ፈጽምኩ። አንቺ ክርስቶስን ታምኚዋለሽ፣ ከዛ ዝሙት ትፈጽሚያለሽ። እሱ ነው እምነትሽ። ልክ ያጋንንቱ እኮ ስሚኛ፣ እየመለስኩልሽ ነው። ክርስቶስን አምነዋለሁ ትያለሽ፣ ከዛ ዝሙትን ትፈጽሚያለሽ። ያ ማለት እምነትሽ ልክ ያጋንንቱ አይነት እምነት ነው፣ እውነተኛ ያልሆነ እምነት ወይ ደግሞ ሙት የሆነ እምነት ማለት ነው። ሰውኛ ፍቃድ አለኝ እኮ ሰው ነኝ፣ የሰውኛ ፍቃድ አለኝ እኮ። ይኸውልሽ እግዚአብሔር በልጁ በክርስቶስ ኢየሱስ ጻድቅ ሲያደርገን ፍቃዳችን ይቀማል ሳይሆን ፍቃዳችን ለእግዚአብሔር ሐሳብ ይገዛል ማለት ነው እንጂ ፍቃዳችን እኮ አይቀማል። አሁን ይሄ ኃጢአት ማድረግ ምናምን ፍቃድ መስሎሽ ከሆነ ሞኝነት ነው። እሱ ለኃጢአት ባሪያ መሆን ነው። ፍቃድሽ ለኃጢአት ባርነት ተገዝቷል ነው። ልክ ሰው በክርስቶስ ኢየሱስ አምኖ ጻድቅ ሲሆን በእግዚአብሔር ፊት ልጅ ሲሆን ፍቃዱ ለእግዚአብሔር ሐሳብ የሚገዛ ይሆናል እንጂ ፍቃዱ ይቀማል ማለት አይደለም። እኛ እኮ ፍቃዳችን አልተቀማንም፣ ግን ፍቃዳችን ለማን ነው? ለዚህ ዓለም ኃጢአት፣ ለዚህ ዓለም ገዢ ሳይሆን ለእግዚአብሔር ነው። የእግዚአብሔር ደግሞ ባህሪ ምንድነው? ቅድስና ነው። በህይወታችን የተቀበልነው ራሱ ጸጋ ኃጢአትን የሚያስርቅ ዓለማዊ ምኞትን የሚያስርቅ ስለሆነ በእግዚአብሔር ቤት ውስጥ እያደግን እንሄዳለን። ለምን? ያ ጸጋ ያዳነን ጸጋ ራሱ የሚያሳድግ ስለሆነ። ይሄ ነው ልዩነታችን። እሺ አንተ እኮ ልክ ነህ። ይሄ አስተምሮቱ ፖሚ ቆይ ፍቃድ አለ ብለህ እስቲ ዝሙትን ለማድረግ ነው ፍቃድ ወይስ ኖ? ከኃጢአት አይነቶቹ ዝሙት አልኩኝ እንጂ ሌላም እኮ ኃጢአት ነው። የኃጢአት ትንሽና ትልቅ የለውም። ግን ከኃጢአቶች መካከል ነው። ግን ክርስቶስን አምኛለሁ ዝሙትን አረጋለሁ ምንድነው ባለው ብለህ እስቲ ወንድምናት መለሰልሽ። ግን እኔ ማለት ያው ከኃጢአቶቹ በጣም አጸያፊ የሆነው ዝሙት አይደል? ለዛ እንዲረዳው እንጂ ዝሙትን ፍቃድ አለኝ ብለሽ ስትይ ፍቃድ እኮ ያለሽ ዝሙትን ለማድረግ አይደለም። ወይ ደግሞ እንደዚህ ለማለት ፈልገሽ ከሆነ የግብረ ስጋ ግንኙነት የማድረግ ፍቃድ አለኝ ፍላጎት አለኝ ከሆነ ትክክል ነው። እሱንም አንቺ አይደለሽም በውስጥሽ የሰራሽው እግዚአብሔር ነው የሰራው። ኦኬ እሱኛው ደግሞ ልክ ነው እኮ የግብረ ስጋ ግንኙነት እኮ ከባሌ ጋር ወይ ከፓርትነር ጋር እሱኛው ዝሙት አይባልም። ባሌ ከትዳር ውጪ ቢሆን እኮ ነው እሱ ዝሙት አይባልም። እሱ ዝሙት አይባልም። ዝሙትና ከባል ጋር የሚደረግ የግብረ ስጋ ግንኙነት ምንም አይገናኝም። ከባል ጋር የሚደረግ የግብረ ስጋ ግንኙነት ቅዱስ ነው። ከባልሽ ጋር የምታደርጊው ነገር የግብረ ስጋ ግንኙነት ቅዱስ ነው። ያ የግብረ ስጋ ግንኙነት ማድረግ ፍላጎቱ በውስጥሽ የሰራው እግዚአብሔር ነው። በባልሽ ውስጥ የሰራው እግዚአብሔር ነው። በእኛም በሁላችን ውስጥ የሰራው እግዚአብሔር ነው። ግን ዝሙትን ለማድረግ ፈቃድ አለኝ ጌታን አምናለሁኝ ዝሙትን ለማድረግ ፈቃድ አለኝ ግን ብለሽ ካልሽ ግን እሱ ትክክል አይደለም። አሁን እኮ ምን መሰለህ ኤርሚያስ፣
እኔ ዓለማዊ ሰው ነኝ፣ በዓለም እየተመላለስኩ ነው፣ ግን ክርስቶስን አምኜዋለሁ። ሰው ነኝ፣ ሰውኛ ፍቃድ አለኝ፣ እወድቃለሁ በኃጢአት። ያኔ ደግሞ በንስሐ እግሮቼ በደጁ እመላለሳለሁ። ገባ? ይሄን አባባል የኔ ያካሄድ ማለት ነው። ስለዚህ ኃጢአተኛን የማይጠላ ኃጢአተኛን ወደ እቅፉ የሚጠራ ኢየሱስ ክርስቶስ የሚባል አምላክ አለኝ። እኔ ምንድን ነኝ? እኔ አስተሳሰቤ ይሄ ነው። አሁን አንደኛ ቀጥተኛ ህይወትሽ ላይ አሁን ሀፕን የሆነውን ነው የምትነግሪኝ እኮ። አሁን እኔ ስለ እኔ ልንገርህ ብልህ ማለት ነው እኔ በጌታ በኢየሱስ ክርስቶስ በመስቀሉ ስራ የማምን ክርስቶስን ከልብ የምከተል ሴት ነኝ። ግን ነፃ ፈቃድ አለኝ። አንዳንዴ እወድቃለሁ፣ አማለሁ፣ ምን እላለሁ፣ ሰውን ስም አነሳለሁ ምናምን ነገር አይደለ? ይሄ ኃጢአት ነው አይደል? ሰው በሌለበት እንግዲህ ይሄ በኃጢአት ከወደኩኝ በኋላ ለራሴ ደግሞ የአባቴ ወይ ማረኝ ብዬም በንስሐም በምንም ተመላለስኩ ደጁ ላይ። ሀሜት የሚባለው ነገር እና አሁን እኔ ምንድን ነኝ የምባለው ነው? አንደኛ ህይወትሽን ግልጽ አድርገሽ የሆንሽውን አይደለም እየነገርሽን ያለሽው። ዓለማዊ ሰው ነኝ ብለሽ ካልሽ በኋላ ፈቃድ አለኝ ዝሙት ለማድረግ ዝሙትን አደርጋለሁ ምንድነው የምባለው አልሽ። እና ለእንትና እኮ ነው ለብሩኬ እንዲገባው የኃጢአትን ነገር ልነግረው ነው። ኃጢአተኛ ነኝ ነው አንቺ ሪያሊቲ እውነት አንቺ የሆንሽውን በትክክል የሆንሽውን ነገሪው ከብሩኬ እየጋቀጠው ነው። ትንሽ አልገባኝም። ብሩኬ እኔ ዝሙት ፈጸምኩኝ አልፈጽምም አላደረኩም። በትክክለኛ ህይወቴ ግን ኃጢአት እፈጽማለሁ ብያለሁ። ማለት ማናችንም ሰው ልጆች ነን፣ እንስታለን የሆነ መስመራችንም ማለት ነው። ያ ማለት እኔ በእግዚአብሔር ፊት እንዳልቆም ያደርገኛል ወይ ነው። አሁን እሱ ጸድቋል፣ በዚች ምድር ላይም ሲኖር ስለጸደቀ የሚሰራው ኃጢአት እንደሌለው ነው። አይ ቲንክ ሶ። እኔ ግን ሰው ልጅ ነኝ፣ ነፃ ፍቃድ አለኝ። በነፃ ፍቃዴም ደግሞ ልስት እችላለሁ። ሰው ላማ፣ ሰው ልመታ፣ የሰውን ልቀማ እችላለሁ፣ አይታወቅም። ስለዚህ ያኔ ደግሞ በንስሐ እግሮቼ ተመላልሼ ጌታዬ ፊት እቆማለሁ። ያ ነው የኔ ትልቁና ዋነኛ እንትኔ ማለት ነው። ስለዚህ አሁን ብሩኬ ደግሞ አሁኑን እሱ ጸድቋል፣ በጌታ ፊት የቆመ ነው። በቃ በጌታ ፊት እሱ በብርሃን እንደሚቆም እኔ በጨለማ እንዳለው አይነት ነገር ነው ያለው። ስለዚህ እኔ ኃጢአቴ እንዳልቆም ያደርገኛል ወይ ካልኩኝ እኔ በስራዬ በእኔ በስራዬ ማለት ነው አፍሬ ያለው ንጹህ ሆኜ ነበር ጌታ ፊት መቅረብ የነበረብኝ። ግን በቃ ያመንኩትን ጌታ በትክክል አልተከተልኩትም፣ ያዘዘኝን አላደረኩም። አሁን እኔ በጌታ ፊት ማንኝ ምንድነኝ ብዬ ነው የጠየኩት። ገባ? አሁን ዝሙቱን እዛ ጋር ያልኩት ጀስት አዘ ኤግዛምፕል ነው እንጂ እንደንተን አይደል። እሺ ምን መሰለሽ፣ አሁን ፐርሰናሊ አንቺን ሳይሆን እዛ ውስጥ ያሉትን ሰዎች ነው የተናገርኩት። ፐርሰናሊ ሰው እምነቱን ሲናገር አንተ በክርስቶስ ኢየሱስ ድነሃል ብለሽ ትነግሪዋለሽ። እንደ አጠቃላይ ግን እዛ ያሉትን ህብረቱን ነው እንደ አጠቃላይ የተናገርኩት እንጂ ፐርሰናሊ አንቺን አይደለም። ሲቀጥል እኔ በእግዚአብሔር ፊት ነውር አልባ ነኝ። በእግዚአብሔር ፊት እኔ የእግዚአብሔር የራሱ ጽድቅ ነኝ። እኔ መጽሐፍ ሲናገር ይኸውልሽ፣ ቆይ ይሄን ልጠይቅሽና ልንገርሽ። አንቺ በስራዬ ነው የምጸድቀው ብለሽ ነው የምታምነው? ይሄኛውን እምነት ባቆ ደስ ይለኛል። እንደገና ጠይቀኝ አልሰማሁም። በስራዬ ነው ምንድነው የምጸድቀው ብለሽ ነው የምታምነው አንቺ? በስራዬ ነው የምጸድቀው ብለሽ ነው የምታስቢው ነው ብለህ ነው ጠይቀኝ። እምነትሽን እንድትነግሪኝ ነው። በስራዬ ነው የምጸድቀው ብለሽ ነው የምታምነው? የኔ እምነት ያው ማለት ከድህነት ጋር ነው። ከምን ጋር አያይዘህ አሁን ከድህነት ጋር ብትጠይቀኝ በስራዬ አላልኩም። በስራዬ አልጸድቅም። በክርስቶስ በሰራልኝ ስራ ነው የጸደቅኩት። ክርስቶስ በሰራው ስራ ነው የጸደቅኩት። መስቀል ላይ በዋለው ስራ ጸድቄያለሁ። አሁን ታዲያ ግን ያንን ጽድቄን ግን መጨረስ አለብኝ ወይስ የለብኝም ወይ ነው አሁን የኔ ዋነኛና ትልቁ ነገር። ምን ማለት ነው መጨረስ አለብኝ? ጽድቅ የመጨረስ የሚጨረስ ጽድቅ ነው ያስሽው? ያላለቀ ጽድቅ ነው የተቀበልሽው? አሁን አይደለም ነው። ኦኬ ላስተካክልልህ። ትንሽ ልጅ እንትን እያልኩ ስለሆነ ነው እንትን ነው። አሁን በክርስቶስ ጸድቄያለሁ። ክርስቶስ መስቀል ላይ በሰራው ስራ ጻድቅ ነው። ሶዋት ማለት በቃ በሱ አምናለሁ እኮ በእኔ ስራ ሳይሆን አሁን ለዛ ስራ እኔ የከፈልኩት ዋጋ የለም፣ ክርስቶስ ነው የከፈለልኝ። አሁን አንቺ ምስሪው ጻድቅ ስለሆንሽ ነው ወይስ ለመጽደቅ ነው ወይ ደግሞ ጽድቅሽን ለማስጠበቅ ነው? ጽድቄን ለማስጠበቅ። እስኪ ያሳየኝ ጽድቃችሁን በስራ ጠብቁ የሚል የመጽሐፍ ቅዱስ
አሁን ምን አለ እና ቆይ አሁን እሺ ጸድቄ አምኜው ታዲያ በኃጢአት ብወድቅስ ምን ብሩክ ለምን ወደ እንትን ቸኮልክ ወደ ለምን መሰለሽ እንትን አሁን በእውነተኛ በሪያሊቲ እናውራ ቢባል ማለት ነው እኮ እንትናችሁን ወሰድኩብኝ ችግር የለውም ይሁን ችግር የለውም ለምን መሰለሽ የሰው ልጅ ማስጠበቅ የሚችለው ጽድቅ የለም በዚህ ምድር ላይ ሰው ጽድቁን እንዲያስጠብቅ ተሰጥቶት ቢሆን ከእግዚአብሔር ዘንድ ማለት ነው ማንንም በእግዚአብሔር ፊት መቆም አይችልም ነበር ማንንም ነው ምልሽ ማንንም በጭራሽ ለምን ጽድቃችን ተሰጥቶን ከዛ ይሄን ጽድቅ እናንተ ጠብቁና እስከመጨረሻው መንግስቱን ውረሱ ብንባል በጭራሽ አንችልም ነበር አንችልም እሺ ምንድነው ታዲያ እኛ ጽድቃችን ማንጠብቅ ከሆነ ታዲያ ማን ነው ጽድቃችን የሚጠብቅልን ካልሽኝ የክርስቶስ ደም ነው ላሳይሽ ይሄው እንደዚህ ይላል የተወሰኑ ጥቅሶችን አንስቼ ላሳይሽ አንደኛ ቆሮንቶስ መጽሐፍ ብለርድ ነገር ሆኗል እሺ አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 8 ላሳይሽ ከቁጥር 7 ጀምሮ ላንብበው እንደዚህም የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜው ድረስ ያጸናችኋል ያለ ነቀፋ እንድንሆን ማን ያጸናላል ራሱ ጸጋው ያጸናናል የኛ አቅም አይደለም ጸጋው ራሱ ነቀፋ ማለት ነውር ማለት ነው ኃጢአት ማለት ነው በእግዚአብሔር ፊት እኛ አንወርቅ ማንሰትም ማለት ነው አይደለም በእግዚአብሔር ፊት በነውር እንዳንታይ የሚያደርግ ጸጋ አለ ስለ ክርስቶስ እየነገረን ያለው ያለ ነቀፋ እንድንሆን እስከመቼ እስከ ፍጻሜው ድረስ ያጸናችኋል ይላል እሺ ንገተለልሽ ፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 6 በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል በእናንተ መልካም ሥራ የጀመረው ማን ነው በእኛ መልካም ሥራ የጀመረው ማን ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ዓለማዊ ምኞትን ኃጢአትን የሚያስክድ አይደለ ያ ጸጋ የተቀበልነው ጸጋ ራሱ እግዚአብሔር ምንድነው በእኛ የጀመረው መልካም ሥራ እስከ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል በዚህ በመልልሳችን እንኳን ሰዎች ደካሞች ስለሆኑ በወደቀው ዓለም ላይ ስለሚኖሩ በኃጢአት ስለሚደክሙ የሚያጸናቸው የሚጠብቃቸው ራሱ ምንድነው ያው ጸጋ ነው ማለት ነው ቅዱሱ መንፈስ ማለት ነው መንፈስ ቅዱስ በእኛ ውስጥ ስለሚኖር እሺ ይሄን ላሳየሽ ሁለት ጥቅስ ዮሐንስ በመልእክቱ ላይ ምን አለ መሰለሽ ስለ ኃጢአት ስታወሪ በደንብ መገንዘብ ያለብሽ ነገር በኃጢአት መጽናትና መውደቅን ልዩነቱን መረዳት ያስፈልጋል አንደኛው እሱ ነው ለምሳሌ ሰዎች ስል በዓለም ያሉ ሰዎች በኃጢአት ጸንተው ይኖራሉ በዓለም ያሉ ሰዎች በኃጢአት ውስጥ ጸንተው ይኖራሉ ህይወታቸው ነው ማለት ነው ኃጢአት ራሱ ክርስቲያኖች ደግሞ በኃጢአት ጸንተው የሚኖሩ አይደሉም ግን ደግሞ ሊስቱ ይችላሉ አሁን ይሄን ሲናገር ዮሐንስ ምን አለ መሰለሽ ይሄው አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 1 ቁጥር 5 ጀምሮ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም የምትል ይችላል ይላል እግዚአብሔር ምንድነው ብርሃን ነው አሁን ከእርሱ ጋር ህብረት አለን ብንል ይላል ይኸውልሽ ህብረት አለኝ የሚለው ማን ነው አንቺ እኔ አይደል እዚህ ውስጥ ያሉት ህብረት አለን ከእግዚአብሔር ጋር ብርሃን ከሆነው አምላክ ጋር ህብረት አለን ብንል በጨለማ ምን ብንል ብንመላለስ እንዋሻለን እውነትንም አናደርግም ይላል አንድ ሰው ኢየሱስን አምነዋለሁ እከተለዋለሁ እያለ ተቀብየዋለሁ ኢየሱስን እያለ ምልልሱ ጨለማ ከሆነ ግን ውሸታም ነው እሱ ሰውዬ ለምን ከእርሱ ጋር ህብረት ያለው ምን አይነት ሰው ነው ይሄው ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ይላል ምን ይፈልጋል ማለት ነው በብርሃን መመላለስ ይፈልጋል የተገለጠ ህይወት ማለት ነው የጽድቅ ህይወት አለው የዳነ ሰው በዚህ ይታወቃል በኃጢአት ውስጥ ጸንቶ የሚኖር አይደለም አይስትም አይደለም ይያልኩሻለሁት አይወድቅም አይደለም ይያልኩሻለሁት ምልልስ ማለት ህይወት ማድረግ ማለት ነው ኃጢአትን እዚህ ጋር በኃጢአት ጸንቶ የሚኖር ሰው ውሸታም ነው ክርስቶስን ተቀብያለሁ እያለ እየተናገረ ኃጢአት ውስጥ የተዘፈቀ ሰውዬ ከሆነ ውሸታም ነው
ይህን አጠናክሮ ሲነግረን በምዕራፍ 3 ላይ እዚሁ በመልእክቱ ማለት ነው እንደዚህ ያለ ይኸውልሽ እንደዚህ ያለ ኃጢአትን የሚያደርግ ከዲያብሎስ ነው አለ። ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ምክንያቱስ ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። ኃጢአትን ሊያደርግ አይችልም ሲል በጨለማ ህይወት የሚመላለስ አይደለም እያለ ነው። ሊስት ግን ይችላል፣ ሊወድቅ ይችላል። ክርስቲያን ግን ህይወቱ ግን በጨለማ እንደሚኖሩት በዓለም እንዳሉ ሰዎች አይደለም። ከዛ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። የዲያብሎስ ልጆች በኃጢአት ጸንተው የሚኖሩ ናቸው። የእግዚአብሔር ልጆች ደግሞ ኃጢአትን ባለማድረግ በጽድቅ ህይወት በመኖር የሚታወቁ ናቸው። እሺ ብስትስ አሁን እንግዲህ ስቻለሁ በመሳቴ ምክንያት ከዘላለም ህይወት ጎላለሁ ወይ እንዴት ሆናለሁ አይደል ያልሽኝ? እዚህ ደግሞ በምዕራፍ 2 ላይ እንደዚህ ያለ እዚሁ ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ አለ ዮሐንስ። ምን እንዳታደርጉ? ኃጢአት አታድርጉ። ከዛስ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለ። ብንስት ደግሞ በመሳታችን ምክንያት የማንጠፋው ለምንድን ነው? ጠበቃ ስላለን፣ በአብ ፊት የሚታይ ዘመድ ስላለን፣ እኛን ወክሎ የገባ አምላክ ስላለን ማለት ነው። ኢየሱስ ምን አለን? ኃጢአትን አታድርጉ፣ አይስማማችሁም ለባህሪያችሁ። ግን ማንም ኃጢአት ቢያደርግ ቢወድቅ ማለት ነው፣ ምልልሱ ቢያደርግ አይደለም ቢስት ማለት ነው፣ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ጠበቃ የሚለው ቃል አድቮኬት ማለት ነው፣ ሎየር አይደለም። አድቮኬት ማለት ደግሞ በማንኛውም ፍርድ ቤት አድቮኬት የሚለው ቃል በማንኛውም ፍርድ ቤት አንቺን ሙሉ ስለ አንቺ ሙሉ ውክልና ወስዶ መቆም የሚችል ማለት ነው። ኢየሱስ ክርስቶስ ስለ ክርስቲያኖች የአካሉ ብልት ለሆኑት ሙሉ ውክልና ወስዶ በአብ ፊት ይታያል። ለዛ ነው ስለ ክርስቶስ ሲናገር መጽሐፍ የቤተ ክርስቲያን ራስ ነው የሚለው ማለት ነው። እኛ የአካሉ ብልቶች ነን፣ አንታይም ማለት ነው። የሚታየው ራስ ነው። ከአንገትሽ በላይ ያለው መልክሽ ነው አንቺነትሽ እንድትታወቅ የሚያደርገው እንጂ ጥፍርሽ፣ ጣትሽ ምና አይደለም። እኛ ብልት ነን፣ ብልት ነን የገባ ነው በአካል ውስጥ። ጌታስ ራስ ነው፣ ሰው ይታያል ማለት ነው። በኃጢአት ምክንያት ያለ መጥፋታችን ምክንያት ኢየሱስ ቀድሞ ስለገባ ማለት ነው። ዘመድ አለን በሰማይ ማለት ነው። ትምክታችን እሱ ነው። እኔ ጻድቅ ነኝ እያልኩኝ ስናገር ወይ ደግሞ የእግዚአብሔር ጽድቅ ነኝ እያልኩ ስናገር ስለ ራሴ ማንነት እየነገርኩሽ አይደለሁም። ትምክቴ ስለሆነው ስለ ኢየሱስ እየነገርኩሽ ነው። እኛ እኔ ብለን የምንጠራው አንድም ነገር የለንም። እኔ ብዬ የምናገረው አንድም ነገር የለኝም በእግዚአብሔር መንግስት ውስጥ። ኢየሱስ ግን እኔ ብዬ እንድናገር አስቻለኝ። ለምን? በእግዚአብሔር መንግስት ውስጥ እኔ ምንኛለው? የእግዚአብሔር ጽድቅ። በሁለተኛ ቆሮንቶስ መልእክቱ ላይ ጳውሎስ ስለዚህ ነገር ሲናገር ምዕራፍ 5 ቁጥር 21 ላይ እንደዚህ ያለውልሽ እኛ በእርሱ ሆነን እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስ ክርስቶስ ኃጢአት የሚያውቀው አይደለም፣ ጻድቅ ነው፣ ግን ኃጢአት ተደረገ። እኛስ ጽድቅ የሚያውቀን አይደለንም፣ ኃጢአተኛ በደለኞች ነን፣ ግን ጻድቅ ተደረገን። ለዛውም የእግዚአብሔር ጽድቅ ነው የሆነው። በእግዚአብሔር ፊት መቆም የሚችሉ ሆነን በክርስቶስ ኢየሱስ ሆነን ማለት ነው። በክርስቶስ ኢየሱስ ሆነን እኛ የእግዚአብሔር ጽድቅ ነን። የሰው ጽድቅ አይደለም። አይሽ የሰው ጽድቅ በእግዚአብሔር ፊት መቅረብ የሚችል አይደለም። ጽድቃችን የመርገም ጨርቅ ስለሆነ ማለት ነው የኛ የሰዎች። የእግዚአብሔርስ የራሱ ጽድቅ ኢየሱስ ራሱ ማለት ነው። በእርሱ አረገንና በእርሱ ሆነንና የእግዚአብሔር ጽድቅ ሆነን። አሁን እኛ በእግዚአብሔር ፊት ምንድነን? ነውር አልባ ነን። ይህን ሲናገር ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 1 ቁጥር 4 ላይ ሲናገር እንደዚህ አለ። ይኸውላችሁ ኤፌሶን 1:4 ሲናገር እንደዚህ ይላል። ይኸውላችሁ ዓለም ሳይፈጠር በፊቱ ነው የሚለው፣ በፊቱ በእግዚአብሔር ፊት ሃሌሉያ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። በእግዚአብሔር ፊት ነውር አልባ ቅዱስ አድርጎናል የክርስቶስ ደም ማለት ነው። አሁን ይህን ስናገር ነውር አልባ ነኝ፣ ቅዱስ ነኝ፣ ብርሃን ነኝ ስል በክርስቶስ የሆነን ልንን ነገር እየነገርኩሽ ነው ያለሁት እንጂ አንወድቅም። እኛ ክርስቲያኖች ጴንጤዎች ሁሌም በቃ ክርስቶስ ኃጢአት የማያውቀው እንደሆነ እንደተጻፈለት ኃጢአት የማያውቀንን እያልኩ ሳይሆን በክርስቶስ ኢየሱስ ኃጢአት የማያውቀን ሆነናል እያልኩሽ ነው ያለሁት። ይሄ ነው ክርስትና ማለት፣ ይሄ ነው ትምክት የምታረጊው አለ ማለት ነው በሰማይ። ተባረክ አለሽ እዚህ
ጨረስክ? አለ እየሰማሁህ ነበረ። ደስ ይላል። አሁን ያስረዳኸኝ በመጽሐፍ ቅዱስ ስለሆነ አምንበታለሁ። መጽሐፍ ቅዱስን እግዚአብሔር ይመስገን በዚች በአጭር ደቂቃም ራሱ ቢሆን 500 ምናምን ሰዎች ስለ እግዚአብሔር ተምረናል እና በጣም አመሰግናለሁኝ። ያው የፈለኩት ዋና ዓላማዬ ከዚች ከእንትኗ ጋር ሳይሆን ማነው ከአፄ ኃይለሥላሴ ጋር ነው። ስላካፈልከኝ እግዚአብሔር ቃል በጣም ነው የማመሰግነው። ያው ነው ምን አለ መሰለህ እኔ አሁን ይህን ትምህርት የማውቀው ኦርቶዶክስ ቤት ነው። ገባ በቃ ማለት እኔ በኃጢአት እመላለሳለሁ። ኃጢአት ሰርቼ ግን ምን ማድረግ አለብኝ ብለሃል። በኃጢአት ጸንቼ አልኖርም ግን እመላለሳለሁ። በኃጢአት ወድቃለሁ። በኃጢአት ስወድቅ ደግሞ እነሳለሁ። ወድቃለሁ፣ እነሳለሁ። ያው ጻድቅ 7 ወድቆ 7 ይነሳል የሚባል ነገር አለና እግዚአብሔር ይስጥልኝ ስላሰማኸኝ ቃል። አሁን ስራ መግቢያ ሰዓቴ ነው። ሌሎች ጥያቄዎች ኖሮኝም በጠይቀህ ደስ ይለኛል። ኖርማሊ አመሰግናለሁ። አሁን ከዚህ ከገድል ከድርሳን ቅድም ረጅም ሰዓት ከምታጠፉ አሁን ይህን የእግዚአብሔር ቃል ያስተማርከው ትልቅ ነገር ነውና አመሰግናለሁ። ኤርሚያስም ቴንኪው ስላስገባችሁ። እሺ ስራ ልገባ ስለሆነ ነው። ቴንኪው። አንድ ነገር ብቻ ልበልሽ። ጓደኛሽ ወደ ሰርግ ስፍራ እየሄዳችሁ ልብሷ ተበላሽቶ እያየሻት ቆሽሻ እያየሻት አብረሽ ሳትነግሪያት ወደ ሰርግ ቦታ ትሄዳላችሁ? አብረሽ ነው ማለት ነግራታለሁ። እንትን ትላለች፣ ታስተካክላለች። ከዛ ምን ታደርጋለች? ታስተካክላለች። ወይ እኔም ካለኝ ልቀይር መቀየር ያለባትን ትቀይራለች፣ ታስተካክላለች። እንደዛ በማድረግሽ አንቺ ትወጃታለሽ ወይስ ትጣያታለች? እሷ እንዴ በጣም ነው የምወዳት እንጂ ለምጣላት። እኛም ይሄን ስናደርግ ወንጌል እንደሆነ ምናምን ወይ ደግሞ ወንጌል እንደሆነ አስበን ምናምን አይደለም፣ ተራ ነገር እንደሆነ እናውቃለን። ነገር ግን ያላችሁበትን ቦታ በማሳየት ሰዎች በዚህ ውስጥ የተያዙ ናቸው ያሉበትን ስፍራ የተሞሉበትን ነገር አሳይተን ወደ እውነት እንዲመጡ ስለምንወዳቸው ነው ይሄን የምናደርገው፣ ሌላ አይደለም። በቃ ከፍቅር የተነሳ ነው። ያሉበትን ስፍራ የተያዙበትን ነገር በማሳየት ወደ ብርሃን እንዲመጡ ነው፣ ወደ እውነተኛ ትምህርት እንዲመጡ ነው፣ ወደ ኢየሱስ እንዲመጡ ነው። እኛም ስለምንወዳቸው ነው ይሄን የምናደርገው። ደግሞም የተጠራንበትም ስለሆነ ማለት ነው። ሰዎች ከጨለማ እንዲያመልጡ ሰው ያለበትን ቦታ ማየት ስላለበት ነው። ተባረኪ፣ እንዳጠፊ። እሺ ባርካ ብዙ የእውነት ትልቅ ስራ ነው የሰራው። እታችንም ተባረኪ። አሪፍ ፖዘቲቭ ነገር ነው ያለሽ። ግን መጠየቅ ፈልጌ የነበረ እታችን ያው ልትወጣ ነው፣ ልትሄድ ነው። አይ ቲንክ ክርስቲያን መስላኝ አይቻት አውቃለሁ መሰለኝ። እሱን ጥያቄ ብቻ መጠየቅ ፈልጌ ነበር። ግን ደግሞ ኦርቶዶክስ ቤት ውስጥ እንዳለች አድርጋ ነው የምታወራው እና ልትሆንም ትችላለች። እኔ ተመሳስላብኝ ከሆነ ነው እንጂ እቴፖም በሌላ አካውንት አለሽ? ሌላ አካውንት አለሽ ወይስ በጌታ ቤት ነበርሽ ከዚህ ቀደም? እቴፖም እየሰማሽ ከሆነ እንትን ላይ ነሽ፣ ሚዩት ካነሳሽ። ኦኬ ገብታለች ማለት ነው ወደ ስራ እና እንደዛ የሆነበት ቤት አይ ቲንክ ወይ ቃሌ ቤት ወይ ደግሞ ሌላ ሰው ቤት ያየዋት ይመስለኛል በሌላ አካውንት እና ተመሳስሎብኝ ሊሆን ይችላል፣ ላትሆን ትችላለች። ግን እሷ ከሆነች ብዬ ነው። እና ተባረክ ብሩኬ። ሮያል በድጋሚ ተመልሶ መጥቷል። ቅድም ወርዶ ይሆን አላውቅም። ሮያል በድጋሚ እንኳን ደህና መጣ። ሰላም። ቅድም ወርጄ ነበር። አዎ በራስ ፈቃድ ነው የወረድከው? እንጃ የሆነ ስልክ መጥቶብኝ በዛው እንትን ብዬ ነው። ከዛ አላወኩም፣ በዛው የወጣው መሰለኝ። መልካም። ምን የተማርከው ነገር አለ በሀብተ ማርያም ላይ፣ በአቡነ ሀብተ ማርያም ላይ? ቅድም አልፈልግም እኮ እሱ ጭራሽ አልፈልግም ለመሰለህ። እኔ እንደዚህ አይነት ነገር አሁን እሱ ዛሬ ማነው አዳዲስ ስም ሁሉ እየፈጠረ ኤርሚያስ እየፈጠረ ሰው እያነበበ ምናምን እንደዚህ ጋቸሮ ቀብጨሮ ምናምን እንደዚህ አይነት ነገሮች አይገባኝም። ስለማይገባኝ
ያንን ነገር እሱ መግባት አልፈልግም ምን ይገባ እና ኖርማሊ ያንን ነገር ግዴታም ደግሞ በዛ ነገር የለም እና ግን አንተ በእምነት የምን ቤተ እምነት ተከታይ ነው ወይ የምን እምነት ተከታይ ነህ? እኔ ኦርቶዶክስ ነኝ እኮ የኦርቶዶክስ ትምህርት እኮ ነው ይሄ እየተነበበ ያለው። አዎ የኦርቶዶክስ እኮ ትምህርት ነው። ያው ቤተክርስቲያኑ የታተመበት የት ገዳም እንደሆነ ማን ኃላፊው ሁሉ እየተነበበ ነው እኮ ቀድሞ የሚነገረው። ኃላፊው አይደለም ከነ ቤተሰቡ ለምን አይጻፍም? አንተ ኦርቶዶክሶችን ታዲያ እንደዛ ካልካቸው እነሱም ደግሞ ደስ አይላቸውማ። እንዲህ ስትል እዚህ ሆነ ማለት ነው። እንዲህ ስትል ለምን እነሱ የሚቀበሉት ነው፣ እነሱ የሚያምኑበት ነው። አንድ ኦርቶዶክስ አንዴ ገድላትና ድርሳናትን ካልተቀበለ አንድ ኦርቶዶክስ መባል አይችልም። አሁን አንተ አልቀበልም፣ አላምንበትም፣ የቤተ ክርስቲያን አይደለም ስትል እነሱንም ታስቀይማለህ ወይ ከእነሱም ጋር አስተምረው ጋር ትጋጫለህ ማለት ነው። እና ለምን አንዱን አትይዝም አንተ? ወይ ኦርቶዶክስ ላይ ጥልቅ ብለህ ገብተህ የኦርቶዶክስን አስተምሮ በደንብ አውቀክ ካልሆነ ደግሞ ሙሉ ለሙሉ አልፈልግም ብለህ ለምን አትወጣም? ሆነ ከቅቅሉ ይሆንልኝ ከመረቁ ይቅርብኝ ነው የሆነ ነገር። ለምን ቅቅል የምን መረቅ አመጣብኝ? ይኸውልህ ልንገርህ ምን እንደሆነ ታውቃለህ? እኔ ህሊና ሰጥቶኛል ፈጣሪ። ስለዚህ የዘላለም ህይወት የሚገኝበት ምንድን ነው የሚለውን ነገር አሁን ካለሁበት ህይወት ወጥቼ የዘላለም ህይወት የማገኘው በምንድን ነው የሚለውን መጽሐፍ ቅዱስ ማንበብ እንደሆነ እየተረዳው እረዳለሁ። አሁን ከሆነ ወዲህ መጽሐፍ ቅዱስ አነባለሁ። በቃ ዛት ሴት እኔ ገድል ድርሳን ታሪክ እኮ ነው። አንድ ሰው ታሪክ አንድ ሰው የፈጸመው ታሪክ የፈጸመው ገድል ነው። እኔ ምን ያደርግልኛል? እኔ እግዚአብሔር መንገድና የመዳን ቀን የመዳንን ነገር የሚያስገኝልኝ የዘላለም ህይወት የሚሰጠኝን ነገር መከተል እንጂ እኔ ምን ያደርግልኛል? እንደዚህ እንትን ብሎ እንደዚህ ገድል እንደዚህ ውሃ ጠጥቶ እንደዚህ አሁን ልነግርህ የፈለግኩት አንተ ኦርቶዶክሳዊ ነኝ እያልክ እንደዚህ ማለት አትችልም። በኦርቶዶክሳዊነትህ ነው የምልህ። እንችላለን። ትችላለህ? አዎ። አሁን ባለፈው ራሱ ያስተምሩ የሰማሁት ምንድን ነው የሚከብዳችሁን እንደዚህ ገድል ድርሳናት የሃይማኖት መመስረቻችን አይደሉም። የሚከብዳችሁ ነገር ካለ እለፏቸው፣ ተውት፣ በቃ ዝለሉት አሏቸው። አዎ እኛ ዶግማችን እንትናችን መጽሐፍ ቅዱሳችን ይሄ ነው ብለን በመጽሐፍ ቅዱስ የተመሰረተ ነው እንጂ ኖርማሊ እኛ ከሌ እንደዚህ ሆነ ይህን ገድል ይህን ድርሳን የሚል ለምሳሌ አንድ ነገር ልንገርህ 99% እኮ አሁን ገድል ድርሳን የሚባለውን እኮ ኦርቶዶክሳዊ አያውቅም እኮ አያውቀውም። በእውነት እንዲህ ማን ያውቀዋል? አሁን አንተ አንድ ኦርቶዶክሳዊ ገድል ድርሳን ብለህ ብትለው ይህን አንብበሃል ወይ ምናምን ብትለው ማን ያነባል? ማን ያውቀዋል? ተጽፎ የሚወጣው ታትሞ የሚወጣው ተቀርጾ የሚወጣው ተደርዞ የሚወጣው እኮ ከዛው ከኦርቶዶክስ ቤተ እምነት ይውጣ እንጂ ከቤተክርስቲያን ለምሳሌ ጠንካራ የቤተክርስቲያን ሰዎች ከሆነ በኦርቶዶክስ እንደኔ ደካማ ያልሆነ መጽሐፍ ቅዱስ ነው የሚያነቡ። በቃ መጽሐፍ ቅዱስ ያነባል እንጂ ኖርማሊ እንደዚህ ገድል ምናምን ብትለው አይገባውም። እንዴ ወደፊት አሁን የጀኔሬሽን ሆኖ እያሰብክ መሄድ ነው። አሁን የሚቀጥለው ጀኔሬሽን አሁን አንተ ልጅህ የኔ ልጅ ገድል ድርሳን ምናምን ያነቡ ይመስልሃል እንዴ? በቃ ባይብሉን አንብበህ ከባይብሉ የምትማረውን ተምረህ እግዚአብሔር እያመሰገንክ መኖር ነው እንጂ። ለምንድነው ማይነበቡት? ተወግዘው ነው ማይነበቡት ወይስ እንደው እጃችሁ ላይ ስለሌለ ነው ማይነበበው? ለምን አይነበብም? ገድላትን በድርሳናት ተወግዘው ነው አይደል? ከማወገዝ ሳይሆን ከአይምሮ በላይ የሆኑ ነገሮች ይኖራሉ አደዛ ላይ ለምሳሌ ትምህርት ማለት ነው። አሁን እንደዚህ አይነት ትምህርት አሁን ለምሳሌ ልንገርህ አንድ ምሳሌ ልስጥ። አሁን እፎይ ቤት የሰማሁትን ትላንትና ቁርአን ሐዲሱ ላይ ምን ተጽፏል? ነብዩ መሐመድ እነዚህን ሰዎች ተቀበላቸዋለህ? እነዚህን ትቀበላቸዋለህ? እስኪ አንብባቸው አንዴ። ማን ናቸው? እስኪ ይታያል። እስኪ አንብባ። አባ መራዊ
አባ ደንጎሮ አይ አንብበው በደንብ እንዴ። ደንጎሮ ነው ለእኔ ደንጎሮ ነው የምለው። እሺ እንለፍ። ከዛ ደንጎሮ ነው ያየሁት። እሺ ቀጥል። አባ ለኔ ያላለም ለኔ ደስ ይላል። አባ አለኸኝ አባ አለኸኝ ምንድን ናቸው? ስድስቱ ቅዱሳን ይባላሉ። አባ ሙሴ። እሺ እኚህስ? አባ ምሰሶ። አባ ማን የጻፈው እንደዛው? ከእነዚህ ስድስቱ ቅዱሳን ይባላሉ። መጽሐፉ ላላቸው ኤርሚ ጋር መጽሐፉ አለሽ። የነዚህ ገድላቸው ኤርሚ ጋር አለ መጽሐፉ። የት ነው ያሉት እነዚህ? ወሎ። በቃ እዛ እነሱ ይጨነቁበታል። እሺ ይመች። ቀጥሉ ቢኒ። ማናውቀውም እኛ ሁሉ እንደዚህ አይነት ነገር ያው ዛሬ ማየቴ ነው። አባ ምናምን ያናቅም እንደዚህ አይነት ነገር። አንተ አይ ጎበዝ ነው። አቋምህ እኮ ጥሩ ነው፣ ግን እስከ መጨረሻው ብትጸና ጥሩ ነበር። አሁን ታዲያ ከዚህ የተነሳ መጽሐፍ ቅዱስ ብቻ ለማንበብ ወስነሃል? መጽሐፍ ቅዱስ እኮ ነው መመሪያችን። ማንም ኦርቶዶክሳዊ ገድልና ድርሳን የሚያነብ የለም። ምን ብለህ ታነበዋለህ? ለመሰለህ አሁን እኛ ቤተክርስቲያን ደረጃ አሁን ለምሳሌ እነዚህ የሃይማኖት ምንድን ነው አምጣልኝ፣ እነዚህ የመጽሐፍ ቅዱስ ትምህርት ምናምን የሚወስዱ ራሱ እኮ መጽሐፍ ቅዱስ ነው የሚያነቡት እንጂ በገድልና በድርሳን እኮ ተምረው አይመረቁም እኮ። አሁን ለምሳሌ አራት ላይ መንፈሳዊ ኮሌጅ ምናምን እኮ መጽሐፍ ቅዱስ ነው የሚማሩ። መጽሐፍ ቅዱስ ታነባለህ? አሁን ማንበብ ጀምረሃል? አዎ አሁን መጽሐፍ ቅዱስ አላነብም ነበር። ታውቅ ነበር እንደማላውቅ አላውቅም ነበር መጽሐፍ ቅዱስ። አሁን አነባለሁ። ገባ እና እያነበብኩ ነው እና ቢጠቅመኝ አይሻልም? እሱን አነባለሁ። እኔ አሁን ለምሳሌ እዚህ አሁን ኤርሚያስ ጋር ምናምን የምገባው ለምንድን ነው? ለምሳሌ ገድልና ድርሳናት በድፍረት የሚናገረው እሱ ነው እና እሱ ሲናገር አንዳንድ ነገሮች ሪከርድ አድርጌ ከኔ የማውቃቸው ሰዎች ጠይቃለሁ እና ያንን ነገር ለመረዳት እሞክራለሁ። ሌላ ሰው ቤት ብገባ አልረዳ አልችልም። ሌላ ኦርቶዶክሳዊ ቤት ብገባ በእኛ ውስጥ ልረዳው አልችልም። በድፍረት የሚያወራው እሱ ስለሆነ ያንን ነገር እኔ ጠይቅና ይሄ ነገር ምን ማለት ነው በቃ ብዬ ጠይቃለሁ። ያ ደግሞ የኛ ማን ነው እኮ የምጠይቀው? አሁን እዛው ታጥቦ ጭቃ ወይ እዛው ሞጭ እንዳይሆን እዛው እነሱን ነው የምጠይቀው። አላነብም ብለክ እነሱ ቅድም እኮ አልኩህ የቤተ ክርስቲያናችን ብዙ እንትኖች አሉ፣ ብዙ የሰለጠኑ እንትኖች አሉ፣ ቄሶች፣ መነኩሴዎች ምናምን አሉ፣ መምህራን አሉ። እነሱን ጠይቃለህ? እነሱ አሁን ለምሳሌ ባለፈውም ራሱ ብየው ነበር፣ ማን እንደሆነ አላውቅም። እንደዚህ እኔ አንድ ማውቃቸው ቄስ አሉና አብረን ስንነጋገር ምናምን እና አንተም አላውቅም እንግዲህ አገር ቤት እንደሆንክ ወይ ውጭ እንደሆንክ አላውቅም እና ውጭ ነኝ። ኦኬ የሚጠቅም ከሆነ ለመረጃ ለመስጠት ከፈለክ እኔ ውጭ ነኝ። አንተ ሀገር ቤት ነህ? አይደለሁም። እና አሁን ለምሳሌ ሀገር ቤት ነህ ውጭ ነህ? አንተ? እኔ ውጭ ነው ያለሁት፣ እዚህ ነው ያለሁት፣ ሀገር ቤት አይደለሁም። እዚህ ነው ያለው እና ሀገር ቤት አይደለሁም። ስለዚህ ህብረት ታደርጋለህ የኦርቶዶክስ ቤተክርስቲያን ማለት አሁን እንደዚህ ቄሶች ምናምን እነዚህ በስደት ምናምን ያሉ ታውቃለህ፣ አንባቢዎች ናቸው። ህብረት ታደርጋለህ? ሄደህ ታስቀድሳለህ? አስቀድሼ አላውቅም በህይወት። በህይወትህ ካስቀድሰህ አታውቅም? ትዕግስት የለኝም ለመቆሙ። እውነቱን ነው የምናገረው። ገባኝ። እድሜ ሙሉ ውጭ ነው የኖርከው? አይ ኖ ረዘም ያለ ጊዜ ኖሬያለሁ ውጭ። ኢትዮጵያም እያለህ አታስቀድስም ነበር? አላውቅም ምን ያስቀድሽ። ስለዚህ ኦርቶዶክስን ሳታውቃት ነው የወጣኸው ከኢትዮጵያ ወደ ውጭ? ኖ ማለት ማወቅ ማለት ነው ማለት እኔ ኖርማሊ ምንድነው አታስቀድስም ነበረ? አላስቀድስም። አታውቃትም ነበረ ኦርቶዶክስም ማለት በዚህ በቅዳሴ ምናምን ደፍሬ እኮ መነጋገር ማልችለው በዚህ ጉዳይ ገባ። ብዙ አባቶች የሚያውቁትን ነገር ልስት ይችላለሁኝ። እሺ አሁን ባለህበት ሀገር ላይ አውሮፓ ከሆናለህ ወይ በአውሮፓ ሀገር ላይ ወይ አሜሪካን ትሆናለህ፣ ቦታው ማተር አያደርግም። ግን
ትሄዳለህ፣ እዛው ህብረት ታደርጋለህ ከኦርቶዶክሳውያን ጋር ቸርች። በሳምንት ሂደን ምናምን ያው ቤተክርስቲያን እንገናኛለን። ደግሞ አንደኛም አጭር ሰዓት አደለች። አይቀደስም? እዛ ይቀደሳል፣ ግን አጠር ያለ ሰዓት አደለ። እንደ ሀገር ቤት አደለም እኮ ታውቃለህ። አጭር ሰዓት ነው እዛ ውጭ ሲሆን ሀገር ቤት እና ረጅም አንደኛ ነገሩ አሁን ነው እንጂ በፊት እኮ በኪራይ ቤት ነበረ አደለ እንዴ? ኪራይ ቤት ቤተክርስቲያን ምናምን የምንጠቀመው በኪራይ ቤቶች ነበር። አሁን ግን እየራሳችን የቤተክርስቲያን እየሰራን ምናምን የተስፋፋ ነው ያለው እና በዛ መልኩ ያው ግን ምንድን ነው መሰለህ አንድ ሰው የኦርቶዶክስ እምነት ተከታይ ሆኖ በስነ ስርዓት ማውራት የሚችለው እንደኔ አይነት ሰው አይደለም። ኦኬ እስኪ እሺ፣ ታዲያ አሁን ስለምትሄድበት ቤተክርስቲያን ቤኒ ለምን እንደሆነ ታውቃለህ? በአጭሩ የሚቀደሰው እንደውም አጭር የሚቀድሱ ካሉ ብፁዓን ናቸው አሉ። በውጭ ሀገር ላይ ያሉ የኦርቶዶክስ ቄሶች ያው እንደ አገልጋዮች በጉልበታቸው እየሰሩ ነው የሚኖሩት እና ብዙዎቹ የኡበር ታክሲ ነጂ ናቸው አሉ እና እየቀደሱ ያሉ ኡበር ከመጣባቸው ትተውት ነው የሚሄዱት ብለው ትዝታው ያኔ እየቀደስኩ እያለ ኡበር የሚሰራ ቄስ ሲመጣለት ትቶ አውልቆ ቀሚሱን ሄደ አለ ቅዳሴውን ትቶት እና እንደዛም ሊሆን ይችላል። ይሄ የውሸት አይደለም፣ የውሸት አይደለም፣ የእውነት ነው። ኡበር እየሰሩ እንደዚህ ሲመጣባቸው ይሄዳሉ አሉ። ለዛ ነው ተረዳው። እንትን እኮ ነው ምን አለ መሰለህ እንትን ነው በጣም አሁን ለምሳሌ ይረዝማል በጣም ለምሳሌ አሁን እንደኔ አይነት ደካማ ምናምን እንደዚህ አይነት ቦታ ሂድ ብትለው ረጅም ሰዓት እንደዛ አስቀድሶ ምናምን ለመምጣት ጥንካሬ ይጠይቃል። እንደዚህ አይነት እኔ በአሁኑ ለምሳሌ ሀገር ቤት በሆን ያን ያክል ጥንካሬው ላይኖረኝ ይችላል። ያ ማለት እንደኔ ደካማው ማለት ነው። ጠንካሮቹማ ያስቀድሰው ምን ብለው ምናምን ነው የሚሉት። ግን ምን አለ እንዲህ አንዳንዱ ጎበዝ ነው ያስቀድሳል። ከልጅነቱ ጀምሮ ሰንበት ትምህርት ቤት ተምሮ ያደገ ከሆነ ስለ መጽሐፍ ቅዱስ ያውቃል ምናምን ምንም ደግሞ ሳናቅ ግን በስሙ ኦርቶዶክስ ሆነን ያደገን አለን እንደኛ አይነቱ። እኛ ደግሞ ገባ አሁን ሃይማኖታችንን እያወቀን እንሄዳለን እና በዛ ሰዓት ቀስ እያለን ትናል ብቻ ኦልሬዲ ግን እኔ የነገርኩት አሁን ተረድቻለሁ። ትንሽ ውጭ ሀገርም ስላለው እረዳለሁ። እንደዛ ሲሆን ኤርሚ ያለው እውነታ ነው ማለት ነው፣ ያው ከእንጀራም አንጻር ማለት ነው። ምክንያቱም ውጭ ሀገር ስትኖር ያው በፓውንድ ወይ በዶላር ወይ ደግሞ በአንዱ ምንድነው ዩሮ አይደል፣ እንደዛ ነው የሚከፈለን እና ብዙዎቹም ለለውጥ የወጣ ሰው ስለሆነ ብዙ ጊዜ ከእንጀራው ጋር ይያያዝበታል እና ከዛ አንጻር ነው እንግዲህ አጭር ቅዳሴ የሚደረገው ማለት ነው። ስለ ቅዳሴ የምታውቀው ነገር አለ? ከማጠሩና ከመርዘሙ ውጭ ቅዳሴ ምን ማለት እንደሆነ የምታውቀው ነገር አለ? አላውቅም ማለት ኖርማሊ ችግር የለም። ካላወቅ ያላወቅከውን አታስረዳ። ለምን ሌሎች እንትን እንዳይሉክ ካፍ እንትን እንዳያስዱ ማለት ነው። የማታውቀው ከሆነ የማታውቀውን አታስረዳ። አሁን ከጀመርክ ጀምሮ ማለት ነው እዛ ህብረት ማድረግ ከጀመርክ ጀምሮ በድነት ጉዳይ ላይ ተምረህ ታውቃለህ? ስለ ድነት ኦርቶዶክስ ነገር ድነት ላይ ለመዳን ማለት ነው። ስለ ድነት ላይ ተምረህ ታውቃለህ? ታዲያ ዋናው እሱ ነው የምንማረው። ዋናው እሱ ነው የምትማረው። ኦኬ ድነት እንዴት ነው ታዲያ በኦርቶዶክስ? አሁን አንተ ባለህበት ቦታ ላይ እኔ ለመዳን ብፈልግ ምንድነው የማደርገው? ምንድነው የሚደረገው? አንድ ሰው ለመዳን ማለት ምንድነው የሚያደርገው? በክርስቶስ ታምናለህ። በቃ ሌላ ምንም ፖይንት የለው። በክርስቶስ ታምናለህ፣ ከመጽሐፍ ቅዱስን ታነባለህ። ከዛ በኋላ የክርስቶስን አይነት ህይወት መኖር ነው። በክርስቶስ ምን ብለህ ታምናለህ? አዳኝ እንደሆነ ለአንተ ሲል ደሙን እንዳፈሰሰ ስጋውን እንደቆረሰ ማመን ነው። በቃ ሌላ ምን አለ? ምን ብለህ ማመን? በክርስቶስ ለአንተ ደሙን እንዳፈሰሰና ስጋውን እንደቆረሰ ክርስቶስ ታምናለህ። ከዛ በኋላ አምነህ ትጠመቃለህ። ከዛ በኋላ ቤተክርስቲያን ያላትን እንደዚህ ዶግማዎች ምናምኖች አምነህ ትጠመቃለህ። አምነህ ትጠመቃለህ። እኔማ በልጅነታችን ነው እኛ የምንጠመቀው። እንደዛ ስትል የሰማው መሰለኝ። ታምናለህ፣ ከዛ አምነህ ትጠመቃለህ። አዲስ ሰው ነው። አዲስ ሰው ለምሳሌ አሁን እኔ ለምሳሌ ቄደር ተጠምቄያለሁ። ባለፈው ቄደር ማለት ነው መሰለህ
ቄደር ማለት ለምሳሌ አሁን ባለፈው ነው የተጠመቀው። ኖ ቄደር ማለት ምን መሰለህ? አሁን ለምሳሌ የተለያየ ባለፈው ተጠምቅ ያለው አልክ እንደዛ ተሰማ። ቄደር መቼ ነው ማለት? ቆይቶ አሁን ቅርብ ጊዜ ነው። ለመሰለህ ቄሶቹ ምን ይሉሃል መሰለህ? ይነግሩሃል እንደዚህ አንዳንድ ያልሆኑ ምግቦች ምናምን በልተህ ከሆነ ምናምን ከእስላም ሴት ጋር ተኝተህ ከሆነ ምናምን እንደዚህ አይነት ነገሮች ኃጢአቶች ቄደር ተጠመቅ የሚባል አለ በእኛ እምነት ማለት ነው። ዋናው ከማን ጋር ተኝተህ? ከእስላም ሴት ጋር ምናምን ወንዱ ከሆነ ማለት ነው። ሴቷስ? ሴቷም እንደዛው ከእስላም ወንድ ጋር ምናምን ግንኙነት አድርጋ ከሆነ ምናምን እንደዚህ አይነት ነገሮች አሉ። እንደዚህ የተከለከሉ ምግቦች በልተህ ከሆነ ምናምን ገባ እና ያንን ነገር ለቄሱ እንደዚህ ምናምን ብለህ ስታስረዳቸው ይነግሩሃል። ገባ እንደዚህ አይነት ምግብ በልቻለሁ እንደዚህ ሁኛለሁ እንዴት ነው አባቴ ምናምን ስላቸው አይ ይሄ እንደዚህ ቄደር ተጠመቅ ምናምን ይለዋል። ኦኬ ወንዱንም ያጠምቃሉ እንደዛ ብለው ነግረው ከዛ ሴቷንም እንደዛ ብለው ያጠምቋታል። ቄደር ትጠመቅ። አሁን ለምሳሌ የገባው ልጅ ኦርቶዶክስ ከሆነ ይነግረናል። ቄደር የምትጠመቀው እንደዚህ አይነት ነገር ይህን በልቻለሁ ይህን እንደዚህ እንትን ብያለሁ ምትል ከሆነ ከእምነታችን ውጭ ስለሆነ ያንን ለምን አድረግ? ምንድነው ጥምቀቱ ያረክሰዋል ወይስ የበላውን ያስመልሰዋል? የአዲስ ነገር ማለት እንደ አዲስ ክርስትናን ያድሰዋል እንደማለት ነው። ለምሳሌ የበላው ነገር እንዲረክስ ያደርገዋል። ለምሳሌ እባብ በልተህ ሊሆን ይችላል። ሮያልን ልግባልህና ልግዝህ ትንሽ ስለሆነ ትንሽ ነው የቀረንና እየጨረስን ችግር የለም። ሜታርክ እሺ እንትኑ አሁን የማይበላ ነገር በልተህ ከሆነ ወይ ደግሞ ከሙስሊም ጋር ተኝተህ ከሆነ ቄደር ብለህ ትጠመቃለህ ወይ ስትነግራቸው ያን ጥምቀት ያጠምቀዋል። ያ ጥምቀት ቄደር ይባላል። እሱ ምንድን ነው? የበላኸውን ምግብ ያረክሰዋል ነው ጥምቀቱ ወይስ? እሱ ሃይማኖቱን የሚያቅሰው ብሪፍ ያደርግልሃል። ግን ቄደር ትጠመቃለህ። አንተ አሁን ለምሳሌ የተፈቀደልህ ምግቦች አሉ ሃይማኖት እግራቸው ድፍን የሆኑ ምናምን እንደዛ በልተህ ታውቃለህ? የተከለከለውን እኔ አላቅም። እኔን ከጠየቀኝ ማለት ነው የተከለከልኩትን እኔ በልቼ አላቅም። እባብ አልበላህም? እባብ ኧረ በኢየሱስም እባብ በልቼ አላቅም። አለ አሁን ለምሳሌ ወደ ኤዥያ ምናምን ስትሄድ ስኔክ ፍሌቶ ይባል አለ ትበላለህ። የተለያየ ነገር አለ ምግብ። አሁን ለምሳሌ ወደ ኤዥያ ምግብ የተለያየ ምግቦች አሉ። እነዚህ ባህር ውስጥ የሚገኙ ምግቦች ሁሉ ምናምን እና እንደዚህ አይነት ነገሮች ምናምን ልትበላ ትችላለህ። አጋጣሚ ተሳስተህ ልትበላ ትችላለህ። እና ያ ነው ፖይንቱ። ኦኬ ከዛ እንደዚህ አይነት አመጋገብ ተመግበሃል፣ ለቄሱ ወይ ለአባት ትነግረዋለህ። ከዛ ያጠምቅካል። ከዛ ድጋሚ ብትበላም እንደዛው ታደርጋለህ ነው? እኔ እንጃ አላቅም። እንደዛ ሊሆን ይችላል ብዬ አስባለሁ። ምክንያቱም ቄደር ተጠመቅ ይሉሃል። እሺ የመጨረሻ የድነት ትምህርቱ ምንድን ነው? ሌላ የድነት ትምህርቱ እዛ ስትማር ስለ ነገረ ድነት ተምረህ ታውቃለህ? አሁን በሄድክበት ቤተክርስቲያን ምን ነገረ ድነት ማለት እኮ 5ቱ ዶግማዎች ነው። ከዛ በኋላ እግዚአብሔር አምላክን ታምናለህ። በቃ እግዚአብሔር አምላክን ታምናለህ። በቃ ስለዚህ አሁን አንተ የምንከተል ይመስላችኋል አይደል? አይ ትክክል እኮ እየተናገርክ ያለው የውሸትም ቢሆን እዛ ሐሰት ትምህርትም ቢሆን ግን የሚናገሩትን ነው የምትናገረው። እሱን በመናገር ትክክል። እንዴት አንዴ መለስ አድርግልኝ። የሐሰት ነው ያልኩት። ትምህርቱ የሐሰት ትምህርት ቢሆንም አንተ ግን ስትናገረው እነሱ የተናገሩትን በመናገር ትክክል ነህ ነው ምልክ። አንተ ስትናገር የሐሰት ትምህርትማ አይደለም፣ የመጽሐፍ ቅዱስ ትምህርት ነው የምንማረው። የመጽሐፍ ቅዱስ ትምህርትማ ይሄ አይደለም። የመጽሐፍ ቅዱስ አሁን ማንበብ ጀምሬያለሁ ስላልከኝ ከመጽሐፍ ቅዱስ አሳየኝ ብለህ አታሳየኝም። ስለ ቄደር ጥምቀት ማለት ነው። እውነቱን ስነግርህ ያው ጉንጫ አልፋ ይሆንብናል እንጂ መጽሐፍ ቅዱሳዊ አድርግልኝ ብለህ አታደርገውም፣ አታሳየንም። ታሳየናለህ? ፈቃደኛ ነህ? ኖ እሱ የሚያውቁ ሰው እኮ ለዛ ነው
ከአፍህ የሆነ እንትን ስህተት ምናምን እየፈለግን አይደለም። እሺ ስንነጋገር ወይ የምናናገረው ማለት ነው። አንተ ግልጽ ስለሆንክ የዋየውም ስለምትናገር ማለት ነው። ስለዚህ የኦርቶዶክስ የድነት ትምህርትን ያው ትምህርቱ የሐሰት ነው፣ ግልጽ ነው። አይደለም እንደዛ ብለህ አንተ ልትፈርጅ አትችልም። የሐሰት ትምህርት ያንተ ነው ብዬ ደግሞ ልልህ ይችላለሁ እኔ። ስለዚህ እሱም ከሆነ ያው በመጽሐፍ ቅዱስ እናየዋለን ማለት ነው። ለምሳሌ እንደዚህ አይነት ነገር አያግባባንም እና አሁን እሱን እንተውና አንተ የሐሰት ነው አንተ የሐሰት ነው የሚለውን ትተን አይደለም እንድትመለስ ነው፣ እውነተኛውን እንድታነብ ነው። እውነተኛ የሆነውን የእግዚአብሔር ቃል ያለበትን ሁሉም ለራሱ እውነተኛ ነው። አንዳንድ ሰው አይተህ እንደሆነ ቃለ መጠይቅ ሲጠየቅ ምን ይላል? የኔ እናት ጀግና ነች፣ እናቴ የኔ እናትን አይነት እናት የለም ምናምን ይላል። የሁሉም እናት እንደዛ። ስለዚህ አሁን የሚያዋጣን ምን መሰለህ? እኔ አሁን ለምሳሌ አንዳንድ ነገሮችን ስረዳ ምን እንደሆነ ታውቃለህ? አንዳንድ ያለፉ ዘመናችን በዝም ብለን ያሳለፍናቸው ጊዜዎች አሉ። እስቲ እነዛን ጊዜዎች መጽሐፍ ቅዱስ በማንበብ እናሳልፋቸው። አሁን ደግሞ መጽሐፍ ቅዱስ ስታነብ እየተለወጥክ ልትመጣ ትችላለህ። ዛት ሴት መጽሐፍ ቅዱስ የምታነበው ለመዳን ነው ወይስ ስለ ዳንክ ነው የምታነበው? ገና ምኑ መጽሐፍ ቅዱስ የምታነበውማ አንተ እግዚአብሔር ድህነቱ እንዲያወርድልህ ነው እንጂ ለመቀየር እኮ ነው። ካለህ የዓለማዊ ህይወት ለመቀየር ነው የምታነበው። ስለዚህ ሮያል ድኗል በኦርቶዶክስ እምነት መሰረት እንደ አንድ ኦርቶዶክስ ወይ ድኗል ማለት እንችላለን። ብዙ ጊዜ በጣም የማይገባኝ ቋንቋ እዚህ በሃይማኖት ነገር ላይ ይሄ ነው። ድነሃል አልዳንክም፣ ጸድቀሃል አልጸደቅም። ምን ይሄ እኮ የፈጣሪ ስራ ውስጥ ገብቶ መነጋገር ይመስለኛል። አሁን ከላይ ድኛለሁ አልዳንም ሲል ያስቀኛል። እኔ እንዳንዴ ለምን ያስቀሃል? ይሄ አይደል እንዴ ትምህርቱ? ይሄ አይደል እንዴ እውነቱ? ይሄ አይደል እንዴ የመኖርህ ህልውና የመኖርህ ምስጢሩ መዳንህ ነው አይደል እንዴ? የሚያስቀኝ ለምን ታውቃለህ? ለምሳሌ ምኑንም የማናቅ አሁን ከአንተ ጋር እያወራን ከተወሰነ ደቂቃ በኋላ ምን እንደሚደርስብን የማናቅ ሰዎች ግን እኛ ድነናል፣ እኛ አልዳንም፣ እኛ ጸድቀናል፣ እኛ አልጸደቅንም ብለን እኮ እናንተ ናችሁ አባታውቁት። ኖ እኛ እናንተ ምናምን አትበል። አሁን እናንተን የምናወራው እኮ እኔና አንተ ስናወራ እኔን ኢንክሉድ አታድርገኛ፣ ወይም ደግሞ የኔን ወገኖች የኔን ማምኖንም ነብት የሚያምኑ ወገኖችን ኢንክሉድ አታድርግ። አንተን እንጂ የማታውቀው ምን እንደምትሆን እኛ በክርስቶስ ኢየሱስ አምነን የዳንንማ እናውቃለን። አንተ አታውቅም ማለት እኛ አናውቅም ማለት አይደለም ነው ምልክ። አንተ አታውቅም፣ በእርግጥ ምን እንደምትሆን አታውቅም። ከዚህ በኋላ እንኳን ድኛለው አልዳንኩም ብለህ ልናገረው ይቅርና ከዚህ እኔና አንተ ካወራ ነው በኋላ እንኳን ምን እንደመሆን አላውቅም ብለህ የድነትህን እውነት ወይም የድነትህን መሰረት መናገር አልቻልክም ማለት ነው። አንተ አልቻልክም ማለት ግን ሌላው አልቻለም ማለት ቢኒ አልቻለም፣ ኤርሚ አልቻለም፣ ወይ ደግሞ ብሩኬ፣ ሌሎችም ወንድሞች እና እህቶች እዚህ ያሉት አልቻሉም ማለት አይደለም። እንችላለን በደንብ መናገር ማለት ነው። ስፔሻሊ ስለ መዳናችን እርግጠኛነት ማለት የተከተልነው ያመንነው እርግጠኛ በሆነው አምላክ ጥላ ውስጥ ስላለን ማለት ነው። እና የእኛን አንተ መናገር አትችልም። የራስን መናገር ትችላለህ። የራስን ስትናገር ግን እኔ ምቀኛ አይደለሁም። ዳኑ ይመቻችሁ። እሱ ሳይሆን እኔ በዳነ ሰው አልመቀኝም። በቃ ከዳናችሁ ይመቻችሁ፣ ይመቻችሁ። እግዚአብሔር እኔ እንደዚህ አይነት ጣጣ የለኝም። እሺ ከዚህ በኋላ ፕላንህ ምንድን ነው? አንተ ታዲያ አሁን እንዲህ እየገባህ ትወጣለህ፣ ይነጋል ይመሻል፣ እየገባህ ትወጣለህ፣ ይነጋል ይመሻል። እንዳልከው ደግሞ እውነቱን ሳትጨብጥ፣ እውነቱን ሳትይዝ፣ እውነቱን ሳታቅ የሆነ ቀን የሆነ ህይወት ማብቂያ ይኖራል ማለት ነው። እንዲህ ነው መቀጠል የምትፈልገው ወይስ ደግሞ ለምሳሌ አሁን ነገርኩህ እኮ አሁን ለምሳሌ እዚህ ኤርሚያስ ቤት መጣው ብዙ ጊዜ ማንም ቦታ አይቻላቅም ድርሳንና ታምር ምናምን አለ አይደል? እሱ የሚያወራው አይደለም፣ ወንጌል ነው የሚያወራው። ወንጌል ሰምቼም አላውቅም። ወንጌል አንተ የምትሰማበት ጆሮ ነው እንጂ የተበላሸው። የምትሰማበት ጆሮ ተስተካክሎ ቢመጣ እዚህ ቤት የሚነገረው የምትሰማው ወንጌል እንኳን አናወራ። ጆሮ ጤነኛ ነው።
እኮ ቅድም እንኳን አንብብ ስትባል እኮ እኔ ማነበው ምን ብዬ ነው ማነበው ብላል። እንደዛ አይነት አለ ማለት የምትሰማበት ጆሮ ነው እንጂ የሚወስነው እሱን ነው እንጂ አጥርተ መምጣት ያለብህ። ጆሮ ያለው ይስማ ስለሚል መጽሐፍ ቅዱስ ጆሮ እያለን እኮ ነው። ግን የሚሰማ ጆሮ ደግሞ ይፈለጋል። የሚሰማ ጆሮ ያለው ይስማ ይላል። ስለዚህ የምትሰማበት አሰማም ነው እንጂ ልክ ያልሆነው እዚህ ቤት የሚነገረውማ ወንጌል ነው። ወንጌል ላይ የተነሳ አመፅ፣ ወንጌል ላይ የተነሳ ግፍና እነዚህ ወንጌልን የጋረዱ የሸፈኑ በክርስቶስ ላይ የተነሱ አመፆችን ማፍረስ ወንጌል የማይመስል አንተ ብቻ ነህ። እንዴት ክርስቶስ ይሸፈናል ብለህ ታስባለህ? ለዛ እኮ ነው ክርስቶስን ከትውልዱ ላይ የጋረዱ አሉ። አሁን ቀደም ያያቸው የተነበቡ ያያቸው አካላቶች አሉ። እነዚህ ክርስቶስን እንዴት ክርስቶስን ይሸፈናል ብለህማ አትከራከር። ፀሐይን ይከልላል ባትሪና ፀሐይን ታወዳድራለህ? አንዴ እንትን አፍ ለአፍ ማውራት ሳይሆን ክርስቶስን ከትውልዱ የሸፈኑ አሉ። አየህ፣ በአንተ ቤተ እምነት ውስጥ የሚነገረው አንዱ ትልቁ ክርስቶስን ከሚሸፍን አንዱ ትልቁ ነገር ክርስቶስን ከሚጋርድ አንዱ ትልቁ ነገር ነገረ ማርያም ይባላል። አየህ፣ በማርያም አትምጣብኝ እኮ አልምጣብህ። በማርያም ካመጣሽ ማርያም ታምጣሽ ነው የሚባለው እንጂ መታል እንጂ እንደውም ካመጣሽ ማርያም ታምጣሽ ነው የሚባለው። አይሸፈንም እንዴት ክርስቶስ አይጋረድም ብለህ ስትል ክርስቶስ በባህሪው አንድ ጊዜ ያበላሸው ስላለ እሱ ላስተካክል። ሌላ ነገር እና በማርያም እንዳትመጣብኝ በቃ። እንደውም ስስ ብልታችሁ ማርያም ስለሆነ አሁን ከማርያም ጋር ነው የምንቀጥለው። ከፈለግ መውረድ ትችላለህ። ከማርያም ጋር ነው የምንቀጥለው አሁን ማለት ነው። ለዛ መጀመሪያ ደረጃ እኔ ንግግርም አልፈለግኩም። አንተ ጣልቃ ገብተህ ንግግር የጀመርከኝ በማርያም አልገባውም እንጂ ከታች ገብተህ ስላየው ወርደህ ስላየው አናገርኩ። በስርዓት ነው አይደል? አናገርኩ። ድንበር ጥሻለሁ? ምንም አላልከኝም እስካሁን። ያው ቤቴ ላይ ደግሞ ቤቴ ላይ ነው ያለው። ደግሞ አክብሬ ነው የምናወራው አይደል? እንደሱ እስከሆነ ድረስ እኮ አንተም እኮ ቀይ መስመሩን አለፍክ። በኢየሱስ መጣህ ማለት ነው። አየህ፣ ደህና ደር አላስገድድም። አይዞህ፣ ነገ ተመልሰህ ትመጣለህ። ያው ቤት ነው። ዩአር ዌልካም። እሺ ወንድማችን ህይወት ምናምን የሆነ ትላንትና ነው ከትላንት ወዲያ አከራካሪ እንትን ተነስቶብናል። ሌላ አካውንት አለ ከወንድማችን? የለኝም። ቅድም እንትን ስለ እንትን ስታወሩ ነበረ፣ ስለ ገድላት። ማነው ስምህ ታዲያ? ሴቶችን ይደረጋል በቤተ ክርስቲያን እያላችሁ ትርጉሙ እኮ ሌላ ነው ነገራችን ላይ። እሺ ማን በል ስም አንዴ። አንተ ይኸውልህ፣ ቆይ አንዴ እየተደማመጠ ስምህን እንወቀው። ማን ትባላል? ህይወቴ ይባላል። ህይወቴ በለኝ። ህይወቴ የሴት ስም እንዳይሆንብኝ ብዬ ነው። ከቅርታ ህይወቴ ነው። ህይወት ሳይሆን ህይወቴ። ኦኬ ህይወቴ። እሺ የኦርቶዶክስ ቤተ እምነት ተከታይ አብሮ እየተከታተለ ካለ እንዲማር ማብረ ስለፈለኩኝ ቅድም ስለ ሴቶች እንትን የወር አበባ ምናምን ሲያስተምር ነበረ። እውነቱን ተናገር ወይም ደግሞ ኤርሚያስ ማለት ነው። እሺ አንድ ጊዜ ይሰማል። እሺ የሰው ቤት ነው የመጣኸው። ተደማመጥና ተራ ሲሰጥ በዛ በተሰጠ ተራ ላይ ታወራለህ ማለት ነው። ክርስቲያን ቤት አለው እንዴ? ክርስቲያን እኮ ቤት የለውም። ክርስቲያን ኮንክ አንተ ክርስቲያን። እኛ ቤት አለን። ቤት የላችሁም እንጂ ክርስቲያን እኮ ለክርስቶስ የሞተ ነው። ቤት የለውም። አለን፣ እኛ ቤት አለን። ምድራዊ ስለሆናችሁ ነው ቤት ያላችሁ። እሺ ርዕስ አትቀይርና ቤቱ ርዕስ አለው። ወደ ርዕሱ እንመለሻለን። ኦኬ። ስለዚህ ሰው እየተወራ ነበረ እዚህ ጋር ኤርሚ በትልቁ ካረገው ታየዋለህ። ዛሬ አዛለ መልስ ልሰጥ ነው እኔ ቅድም። አሁን ጊዜ ስለሌለኝ መልስ ልስጥና ኤርሚያስ ምን እንደሚለኝ ያውቀዋል እሱ ራሱ። ለምንድን ነው የምትመራን አንተ? እኛ እንምራህ እንጂ ተው እንጂ።
እንዴ ክርስቲያን እኮ አዳማጭ ነው እንዴ? በጨዋ ነው የሚያዳምጥ ክርስቲያን። እኛ አይዛብ ስለሆነ ክርስቲያን አይደላችሁ? ለምን አትታረምም? መውረድ ስለለመድክ ነው? ያ ነዋ ስልጣናችሁ፣ ምድራዊ ስለሆነ ነው ስልጣናችሁ። ግን አናወርድም። አንዴ ስለዚህ ልጅ እናውራ። ስለ አይሾ ስፒድን ታውቀዋለህ? አይሾ ስፒድን አይ ሰሞኑን ነው ኢትዮጵያ ሄደ ሲባል የሰማው እንጂ አላውቀውም በፊት። ሰሞኑን ኢትዮጵያ ሄደ ሲባል ነው የሰማኸው? ኦኬ። አንድ በጣም ሴቶች የወር አበባ ልናገር ፈልጌ ነው፣ ጊዜ ስጠኝ ፕሊዝ። አግብተሃል? አግብቻለሁ። ካገባማ ምን ያደርግልሃል ማውራት? ዳጓጓ ልናገር ስለፈለኩ ነው። ሚስጥሩ ልናገር ነው። ቤተክርስቲያን መልስ ስላላት ነው። አዳምጣ፣ መልስ ስላላት ነው። ቤተክርስቲያን መልስ አላት ወይስ ቤተክርስቲያን ራሷ መልስ አላት? እኮ መልስ አላት ቤተክርስቲያን። አንድ ቀንም ስለ ቤተክርስቲያን መልስ አላት ወይስ ቤተክርስቲያን ራሷ መልስ ናት? ዮሐንስ አፈወርቅ እንደዚህ ያደረገ አቤት ቤተክርስቲያን መልስ አላት ወይስ ቤተክርስቲያን ራሷ መልስ ናት? መልስ ናት። ሁሉም መልስ ናት። በቃ አለው የቤተክርስቲያን መልስ አለው። አሁን ደግሞ እንደሱ አይነት ሙድ አምጥታችኋል። እንትን ሲያቅታችሁ ቤተክርስቲያን መልስ ናት ማለት ጀምራችኋል። አንዴ ስለ ወር አበባው ምናምን ማውራት ከሆነ የፈለግከው ኤርሚ ቢዚ ነው፣ ሲመቸው ያወራካል ማለት ነው። ችግር የለም። የግድ ስለቸኮልክ አይደለም የሚወራው፣ ስላለህ ግን ይወራል። ምን ማለት አለብህ? መጠበቅ አለብህ ማለት ነው እስኪመለስ። ይህንን ግለሰብ እንትና አይሾ ስፒድ ላይ ማውራት ትፈልጋለህ? ትችላለህ? እሱ ላይ ቤተክርስቲያን ለምን እንደተቀበለችው መናገር መግለጽ ትችላለህ? ነገር የለኝም ሆነ ለመናገር። አንድ ተራ ሰው ተቀበሉና እንደዚህ ነው የሚለው ነገር የለኝም ሆነ ለመናገር በሱ ዙሪያ አይደለም። እኔ ግን ቅድም ስለገላ ሲያነብና ወይም ደግሞ ይህን ያክል በርሜል ምናምን እያለ የተጠቀሰው ጥቅስ ሰዎቹ ሊጠቀሙት ምናምን ሳይሆን ለትምህርት የተጻፈ እንደሆነ ለማስረዳት ነው ገብቼ የነበረ። እሱንም ደግሞ መስማት ካልፈለጋችሁ ይኸው ምንም ማድረግ አልችልም። መስማት አለበት። ሚስጥሩ መናገር ስለፈለኩ ነው ያ የተጻፈበት ሪዝን እንጂ ዝም ብሎ አውጣው። እስኪ እሺ፣ መጽሐፉ ለማቋሸሽ ሳይሆን አይ ልናገረውና እኮ አውጣው መጽሐፉ። ሚስጥሩን ልናገረው እኔ ትርጉሙን ነው እኮ መጽሐፉን አውጣውና እያየ ነው ከምን እንደምትናገር ሚስጥር በምን ይታወቃል? ኖ ይኸውልህ በብሉይ ኪዳን ሴቶቹ እርኩስ ናቸው ተብሎ በእግዚአብሔር ታውቃለህ። እሺ አውጣው መጽሐፉን አውጣው። እንዴ እርኩስ ናቸው ተብሎ ስለሚታሰብ ስለነበረ አዳምጠኝና እዛ በኋላ አወጣዋለሁ። አዳምጠኝ። አውጣው በጌታ አውጣው። ሴቶቹ ረከሱ ናቸው ተብሎ ሰው አይቀርባቸውም ነበረ። እስኪ አውጣው አንዴ መጽሐፉ እና በአዲስ ኪዳን በእመቤታችን አማካኝነት አንዴ መጽሐፉን አውጣው ቅዱስ እንደሆኑ ለማሳየት እንጂ የሰው ልጅ የወር አበባ የፈለግከውን አትናገር። መጽሐፉን አውጣው ህይወቴ። አሁን አውጣው። ሚውት አንሳና አውጣው። ሲናገራችሁ ለምን ማሰሙ እንዴ? ኤፍሬም አንዴ ሚውት አድርገህ ቅርታ። ጋሽ ኤፍሬም እና ሴቶቹ አሁን የተቀደሱ እንደሆኑ ለማጠየቅ እንጂ የሰው ልጅ ወር አበባ እንትን እሺ መጽሐፉን አውጣው አንዴ። አንደኛው ደግሞ የቅድም ኩበት መጽሐፉን አውጣው አንድ ጊዜ ያልሆነ ነገር እንዳትናገር መጽሐፉን አውጣውና እያነበብነው እንነጋገር። አውጣው አንዴ። ላይ አውጣ መጽሐፍ አውጣ ነው የምትሉ እምነት የሚባል ነገር የላችሁም። አሁን ይሄ ይታወቃል። ሎጂክ እኮ የታወቀ ነው። ሎጂክ አይደለም። አንተ መጽሐፉን አውጣው እንጂ የቤተ ክርስቲያን መጽሐፍ ነው አይደለ? አትፈርበት። አውጣው። ምን ብዬ ማውጣው? ምን ነው ማውጣው? መጽሐፍ የለኝም። ገልጣ አውጣው። መጽሐፍ የለኝም። ድርሳን አላስኩም፣ አላጠራቀምኩም፣ ይሆን አላስኩም። ግን እኔ ትርጉሙን ለመናገር እና አውጣዋለሁ አላልክም እንዴ? ቅድም ቤተ ክርስቲያንን መሳደቢያ ያደረጋት እና ትርጉሙን እሱ ትክክለኛ የቤተ ክርስቲያን መጽሐፍ የተነበበ አንተ አሁን ትርጉም ልትሰጥ ነው የመጣው። ትርጉም ለመስጠት ደግሞ ኢቭን የአንድምታውን አውጥተህ በሱም ጭምር ነው የምትናገረው። ዋናው ግን መጽሐፉን አውጣና ከዛ አንብበው እያየነው ደግሞ እንነጋገርበታለን። አውጣው
የለኝ በቃል ወረድሽ በቃ አላስኩም መጽሐፍ ከሌለ በሌለ በጨበጣ አትናገር። በጨበጣ ማለት ትርጉሙን ስትናገር በጨበጣ ነው ላውራ የምትለው እንጂ ይዘህ ሲጸየፍ አለበት በብሩይ ኪዳን እና ሁሉ ነገር እዚህ ሁሉ ነገር ኤርሚያው ተቆላችሁ ሁሉ ነገር እሷ ይቻላል እንዴ? አይ በቃ ተባነነብህ በጨበጣ ተው ትርጉም ብለህ መጣ እንጂ ዝም ብለህ እሺ። ስለ ከኪሴ ቆይ አንዴ ነገረ ክርስቶስ እናውራሽ። ሌላ ሰው ገብቷል። አንተ ርዕስ አሰጠንም ርዕስ ስለያዘን ማለት እሺ። ወንድማቸው የለመድከው ቤት ነው እኮ ያው አንዳንዴ ቱግ ስትል በገዛ እጅ ትወርዳለህ እንጂ ጨዋ ቤት ነው የገባው። የለመድከው ቤት ነው የገባው። እንዴ ሌላ ሰው ልቀበል ስል ወረደ። ለምን ወረደ? አለው እኮ ነው አለው። ለምን ወረደ? አንተማ በጨበጣ እኮ ነው የገባው። አንተ ስላለ ቆይ ስለ ወር አበባው ነው ህይወቴ እንግዲህ ሊያሳይ ያገኘሁት ልየው። ግን እኔ ሎጂክ በአሁን በማውቀው በእውቀቴ ላይክ ያ የተጻፈበት ሪዝን ሴቶቹን ሰው የተጸየፋቸው ኢብነ ቤተክርስቲያን እንዳይገቡ መጀመሪያ ትርጉሙን አለ መጀመሪያ እሱንማ ከሆነ በወለደች ሰዓት ህይወቴ ረክሻለሁ ብሎ መጀመሪያ መጽሐፉን ነው የምታወጣው። እሷን የነካትን ረክሻለሁ ብሎ ስለሚያስብ ነው። ለዛ ነው የተጻፈው። ቆይ አንዴ መጀመሪያ እሱ ከሆነማ መጽሐፉን ራሱን ነው የምታወጣው። ራሱን መጽሐፍ ትርጉም አይደለም ያልኩህ። ስለ ወር አበባው ከሆነ ለምን እያየን እንድናወራ ነው እንድናወራ ስለፈለግክ እሱንም አንተ ማለት ነው። እሺ እስከዛ ሌላ ኦርቶዶክሳውያን መግባት ይችላል። አይሾ ስፒድ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ለምንድን ነው የተቀበለችው የሚል ጥያቄ አንስተናል። ከምን አንጻር እንዴት ተቀበለችው? አሳልመዋለች፣ ባርካዋለች ወይም ቡራኬ አድርጋለታለች አይተናል። ካላችሁ ሌላ ኦርቶዶክሳውያን መግባት ትችላላችሁ። አንድ ቁጥር ጽፋችሁ ኦርቶዶክሳውያን ብቻ ያ ኦርቶዶክሳውያን ገስት ብዙ ነው የላካችሁት ኦርቶዶክሳውያን። እሺ ፖሚ ስራ ልግባ ብለሽ ነበር እህታችን። ኦኬ እሺ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ይቅርታ ስራ ገባ ስለነበረ ነው ብሩክንም ስላላመሰገንኩት ነው። ቀደም አንድ ጥያቄ ጠይቄሽ ነበረ እና ሚዩት ስለሆንሽ ነው ያልመለስሽልኝ እና ከኔ ጋርም ነበረ ማውራት የጀመርነው ያው ኔትወርክ ጥሩ ስላልነበረ ብሩኬ እንዲቀጥል ፈልጌ አሪፍ አድርጎ አስረድቶሻል። በደንብ ተረታታችኋል እና እንትን ምን ነበር የጠየኩት እህቴ? ሌላ አካውንት አለች እንዴ? ኖ አይ ፐርሰናል አንቺን ሌላ አካውንት አለሽ? ከዚህ በፊትስ ክርስቲያን ነበርሽ ማለት በጌታ ነበርሽ? እኔ ከጥንት ከጠዋት ኦርቶዶክስ ነኝ። ሌላ አካውንት አለሽ የምትጠቀሚበት? አንድ አካውንት አለኝ 600 ምናምን ነገር አካባቢ እንትን የነበረው ባን ተደርጓል፣ ተዘግቷል። እሱን አልጠቀመውም። ኦልሬዲ ይሄ አዲስ በቅርብ ጊዜ የከፈትኩት። ድምፅ ተመሳስሎብኝ ነው ወይ ደግሞ አንቺነትሽ ተመሳስሎብኝ ነው ማለት ነው። እና ቃለ ቤት የሚባል ወንድም አለ እዛ ቤት ገብተሽ ታውቂያለሽ? እኔ የትም ገብቼ አላውቅም። ሶሪ የማንም ቤት ገብቼ አላውቅም። እንደዚህ በእምነት ነገር ላይ የማንም ቤት ገብቼ አላውቅም። በቃ ኦኬ አሁን ተመለሰልኝ። ተመሳስሎብኝ ነው በቃ እሱን ጠይቄሽ ነበር ቅድም። ያው ሚዩት ስላደረግሽ ወይ ስራ ስለገባሽ አልሰማሽኝም መሰለኝ አልመለስሽልኝም። ስለዚህ አሁን ብሩኬን ቴንኪው ለማለት ነው ተመልሰሽ የገባሽ? ብሩኬንም ቴንኪው ለማለት ነው። ደግሞ ቤተክርስቲያን ማለት የማንም ቤት እኮ ናት ማለት የልጁ ቤተክርስቲያን መግባት ለምንድን ነው ትልቅ እንትን ነገር የሆነ ማለት ትልቅ መወያያ ነጥብ የሆነው? ማለት ማንኛውም ሰው ስለ ኃጢአተኛም ይሁን ንጹም ይሁን ምኑም ይገባባታል። ያ ማለት ኦርቶዶክስ ስለሆነ ብቻ ብላ አጥራለች እንዴ? ኦርቶዶክስ አልገባኝም። ለምንድን ነው ለእንዴት ገባ ምናምን ነገር የጠየቀው?
እሺ እሱ ላይ ለማውራት ጊዜ ካለሽ ማውራት እንችላለን። ግን እንዳልሽው ደግሞ ቴንኪ በቃ ቴንኪው ይሁን። 2 ደቂቃ ብቻ ነው ያለኝ፣ ክሎኪን የማደርግበት ሰዓት ነው። ቴንኪው ብሩኬ፣ አመሰግናለሁ። እየሰማኸኝ ከሆነ አመሰግናለሁ። ማለት በቃ ኦርቶዶክስ ማለት በክርስቶስ ምናምን። አመሰግናለሁ። ተናደሩ። ቴንኪው። እሺ ፖዚቲቭ ነሽ፣ ይቀጥል። በቃ ሰዓት ሲኖርሽ መመለስ ትችያለሽ። ኦኬ ኦኬ ኦኬ። ሚዩት ላድርግሽ ለጊዜው። እሺ ተባረኩ። ቢኒዬ እየወጣች ግን እንደው ድንገት ከሰማችን ሰው መቀበል ሳይሆን የኛ ጥያቄያችን ንዋየ ቅድሳት ወጥቶለት ነው የተቀበሉት እንጂ እንደ ማንኛውም ሰው ሊጎበኝ ዝም ብሎ አይደለም የገባው። አይደለ እንዴ? ለየት ያለ አቀባበል ነው የተደረገለት። ጥላ ተይዞ ምናምን የንዋየ ቅድሳቶች በሙሉ ወጥተው ነው እንጂ እኔ አሁን ተነስቼ ሄጄ ልጎብኝ በል የምልህ አለ አይደለ? ሰውን መቀበል አይደለም ጥያቄው። የኛ ጥያቄያችን ይሄ ሁሉ ጋጋታ የተደረገበት ምክንያት ምንድን ነው? ቤተክርስቲያኗ ፐርፐዟ ምንድን ነው ነው የኛ ጥያቄ አይደለም? ትክክል። ያ ኦርቶዶክስ እንዴት ተቀበለችው የሚል ነው። በዛ ላይ የልጁ እምነት አነጋጋሪ ሆኖ ሳለ እንዴት እንደዚህ የተደረገለት ይህን ያህል አቀባበል ነው? ያወጣ ቦታ አልወጣም፣ ወጣ አላልንም። እኛም ግን ደግሞ እንዳልሽው የገለጽሻቸው ቁሳቁስ ንዋያተ ቅዱሳን እንደ መጽሐፍ ነገር ነው መሰለኝ፣ በጎልደን እንትን ያለ እና እንደዚሁም መስቀል። ትክክል የነበረው ቅዳሴ ላይ የሚወጣው መጽሐፍ ቅዱስ ማለት ነው አይደለም? ትክክል። አቲን ከታሪክ አንጻር ነው ሊሉ ይችሉ ይሆናል፣ አላቅም። እንትን ላይ ለማስመዝገብ ነው፣ የታሪክ እንትን መዝገብ ላይ ለማስመዝገብ ሊሉ ይችላሉ። ነው ግን ለምን ብለን ግን እንጠይቃለን። ያ የጠየቅነውም እሱን ነው። ምን ችግር አለው ማለት ሌላውስ ሙስሊም፣ ሌላውስ ኦርቶዶክስ ያልሆነ አካል ሌላውስ ገብቶ እንዲህ መደረግ ይችላል ወይ? ከታሪክም አንጻር እንዲህ ተደርጎ ይታወቃል። ኦፍኮርስ ከዚህ በፊት ለቢዮንሴ ታቦት ወጥቶ ያውቃል፣ አይተንም እናውቃለን። ለምን ብለንም ጠይቀናል። አሁንም ከታቦት ያልተናነሰ ንዋየ ቅዱሳት ወጥተው እንዲህ ያለ አቀባበል ወይም እንዲህ ያለ ማሸርገድ ተደርጎለታል ማለት ነው። ቄሶች ባሉበት፣ ካህናት ባሉበት ማለት ነው። ይሄ እንዴት ተገቢ ነው ወይ ካላችሁ መመለስ ትችላላችሁ፣ ካላችሁ ማለት ነው። ዩአር ዌልካም። ፖዘቲቭሊ በጨዋ ንግግር መናገር የምትችሉ ኦርቶዶክሳውያን አንድ ቁጥር ጽፋችሁ መግባት ትችላላችሁ። ብዙ ሰው ስለሆነ ገዝቴ ላቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው እንዴት ተቀበለችው፣ ከምን አንጻር ተቀበለችው የሚለውን ጥያቄ ነው መመለስ የግድ አይደለም። ግን ደግሞ የምታውቁ ካላችሁ መልስ ማስቀመጥ፣ መልስ መመለስ ትችላላችሁ። እኛም ጥያቄዎች ስለሚኖሩን ማለት ነው። ይህንን ነው እያደረግን ያለ ነው። ምክንያቱም ልጁ ጀስት ሂዝ ዩቲዩበር፣ በቃ ዋን ኦፍ ፖፑላር ዩቲዩበር አሉ ኢን ዘ ወርልድ፣ ጀስት ዋን ኦፍ ዘም ነው። በቃ ከዩቲዩብ ስትሪመሮች ሌላም ነገር አይደለም። ላይቭ በማስተላለፍ የሚታወቁ የተወሰኑ በጣም ብዙ ሚሊዮን ፎሎወር ያላቸው አካላት አሉ። ኢዝ ዋን ኦፍ ዘም። እንደ ሀገር ለሀገር ጥሩ ነው። እንደ ሀገር ለሀገራችን ለኢትዮጵያ በጣም ጥሩ ነው። እንዲህ አይነት ሰዎች መጥተው መጎብኘታቸው፣ ቪዚት ማድረጋቸው መልካም ነው። እንደ ቤተ እምነት የተደረገው ነገር ግን እሱ አነጋጋሪ ነው እና እሱ ነው ልንጠይቅም የወደድ ነው ወይም ጠይቀው ከዛ አንግል ነው ማለት ነው። እና ካላቸው ኦርቶዶክሳውያን
እስካሁን ምልክት እየሰጣችሁ አይደለም።